አለብህ። አንዴ ተናግረህ ሁለቴ ማዳመጥ አለብህ። ዝም ብለህ በሄድክበት እየተናከስክና ስለ ሁሉም ነገር እኔ ላብራራ የምትል ከሆነ እኔ አንተ ውስጥ ተአምር ነው ያየሁት። አንድ ሰው ሸሃዳ በመያዝ ሙፍቲ የሚኮንበትን ተአምር ነው ያየሁት በአንተ ውስጥ ማለት ነው። እንደሰለመ የሸሪዓ ህግ አርቅቅ ያለው ብሎ በወራት ውስጥ መጥቶ እኔ ልዳኛችሁ ብሎ የመጣ ሰው አንተን ያየሁት እኔ ነው። አንተ ውስጥ ብዙ ተአምር ነው ያየሁት፣ በጣም ብዙ ተአምር ማለት ነው። እንደውም በኢየሱስ ክርስቶስ ላይ ያላየሁት ተአምር ነው አንተ ላይ ያየሁት። ሸሪዓዊ ህግ በሳምንት ስላረቀቅ አንድ ሁለት አንድ ሰው ሰልሞ ሙፍቲ እንደሚኮን ሶስት ሸሃዳ መያዝ ማለት የመጨረሻ እንጂ የመጀመሪያ እንዳልሆነ እያለ ይቀጥላል። እነዚህ ድንቃ ድንቆች ናቸው እንዴ። እንደሰለምክ አፍሪካ ቲቪ የሆነ እንትን ተሰጥቶኝ ወጥቼ ካላስተማርኩ ትላለህ እንዴ? እንዴት መታጠብ እንዳለብህ ሳታቅ እንዴ? ግን አይደብርም? ገና ብዙ የማታውቀው ነገር እኮ አለ እኮ። ገና ብዙ የምትዳሰው ነገር እኮ አለ እኮ። ሰው የምታደንቅበትን እንትን አታውቀውም። አሁን ለምሳሌ አንተ ኤአይ ነው ብለህ የመሰከርክለት ሰው ሳደንቀው አዋቂ ስለሆነ ብቻ አይደለም ማደንቀው፣ በጣም ያውቃል፣ ዕውቀቱ በጣም አደንቀዋለሁ። አዋቂ ብቻ ስለሆነ ሳይሆን ማደንቀው የማያውቀውን ነገር አላውቅም ስለሚልም ጭምር ነው የማደንቀው። አንተ ግን እሱን እንኳን አላየኸውም። ኤአይ ናቸው ይሄ ሰው ይገርመኛል፣ እንደውም ሰው ነው ምናምን ብዬ ለማግኘት ምናምን ብለህ ስትቀደድ ነበረ። አሁን መጣና ሌላ ፖለቲካ እየሰራ ነው። አንድ ሰው ወደ እስልምና ወይም ደግሞ ወደዚህ ዲን ሲመጣ ዲኑን መጠበቅ አለበት። ዲኑ የማይጠብቅ ከሆነ ያው ከሃዲ ነው የሚባለው። ዲኑ ላይ ሹባ ለመፍጠር አጀንዳ ለመፍጠር መጫወት ይሄ ከሃዲነት አይተናነስም። ምክንያቱም ዲኑን እየጠበቅ አይደለም፣ ዲኑን አሳልፈ እየሰጠ ነው ማለት። ለሰዎች አጀንዳ የምትፈጥር ከሆነ በየቦታው ሰው በተናገረ ቁጥር ሃይማኖት ማስተማሪያ የሆነ ነገር አንስተ ለካፊሮች አጀንዳ የምትፈጥር ከሆነ አንተ ራሱ ዲኑን አሳልፈ እየሰጠ ነው ማለት። ስለዚህ ይሄ ያው እንደ ክህደት ቁጠሩ ኮስ በቃ ላይክ እኔ ያንን ነው የምለውና ወንድማችን ተላ እንግዲህ ያው ብዙ ጊዜ ማየው እሱ የሚሰራው ኮንቴንት ነው። ያው ትሬንድ መከተል ነው የሚፈልገው። ግን ዲንን ትሬንድ ልታደርገው አችልም፣ ወይም ደግሞ ሐሳብ ልሰጥበት አችልም። የሆነ ግርግር እየፈጠርክ ወይም ደግሞ ሐሳብ እየፈጠርክ እንደዛ ልታደርግ አችልም። ለምሳሌ ከታችኛው ሰፈር የሚያወሩ ሐሳብ አለ። ለምሳሌ ዋሃቢያ አህባሽ ምናምን የሚል ሐሳብ ያነሳሉ። ይሄን እንደ ሐሳብ አንስተ እስልምና ላይ እንደዛ የሚል ሐሳብ የለም። ባጭሩ ዋሃቢያ አህባሽ ሊባል እንትን የለም። ሰዎች የፈጠሩት ስም ነው፣ ግለሰቦች የፈጠሩት ስም ነው እስልምና ወይም ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ከዛ በኋላ ሰዎችም ይሄ ሪኮግናይዝ አላደረጉም። ሰው አንተ ይሄን እየፈጠርክ በየቦታው እንደገና ሐሳብ የምታነሳ ከሆነ ሰዎች የሚያነሱትን አጀንዳ ትሬንድ አድርገህ ዲላ እያስወራ ነው ማለት ነው። ከዛ ንጽር የሚሰሩት ወንድሞች ደግሞ አንስተ ከዛኛው ሰዎች ጋራ ከዛኛ ባለጌ ሰው ጋራ ማነጻጸር ራሱ የለም። አንደኛ ስህተት ማለት ነው። የሆነ ነገር እስልምና ውስጥ በተፈጠረ ቁጥር የፎይ ስህተትስ ምናምን ማለት የለብንም። እኛ እንደ ባለጌ ነው የምንቆጥረው፣ እንደ ወንጀለኛ ነው የምንቆጥረው፣ መንግስት እንደሚፈልገው አድርገን ነው የምንቆጥረው። ስለዚህ ያን ነገር እያነሳ ላይ ኮምፔር ማድረግ ራሱ የለብንም። አንድ ዘሊስት የሚባለው ሙስሊም ውስጥ የሚያነጻጽር ሰው ካለ ያንን ሰው ከዛኛው ባለጌ ጋር ማነጻጸር ራሱ በጣም ስህተት ነው። ለምን በቃ አይገናኙም። ሰማይና ምድር ነው። ይሄኛው ሙስሊም ነው፣ ያኛው ደግሞ ካፊር ነው። ከዛ ላይ ደግሞ ነብዩንና ከዛ የነብዩን ቤተሰቦች ሙስሊሞችን ሁሉ የሚሳደብ ባለጌ ሰው ነው። ሰው ያንን ማድረግ ራሱ ስህተት ነው። በውስጥ ልትመክረው ትችላለህ፣ የሚሰማ ከሆነ ልትነግረው ትችላለህ። ያንን የሚቃወም ማንም ሰው የለም። ነገር ግን አጀንዳ መጫወቻ ልታደርገው አይቀባም ያንን ነገር ማለት ነው። ስለዚህ ይሄኛውንም ትሬንድ አታርጉ። በቃ ሃይማኖት እስልምና ትሬንድ አይደለም። እኔም ሰለምቴ ነኝ፣ ዲሳለም ሰለምቴ ናት፣ ሌሎችም ነፍ ሰለምቴዎች አሉ ናቸው። ሰው ላይ በአንድ ስም እየተጠራ መጨፍጨፍ ራሱ የለብንም። ግን ከምንም ነገር በላይ ደግሞ እስልምና ይቀርማል። ከኔና ካንተ እስልምና ይቀርማል። አንድ ሰው ቃይዳ እንኳን ሳይጨርስ ነው ቃይዳ ይጨርስ አይጨርስ አላውቅም። ቃይዳ እንኳን ሳይጨርስ ኡስታዝ ተብሎ ሊጠራ ይችላል እንዴ? ቁርአን ጨርሰ ኪታቦችን ቀርተ ከዛ ማስተማር ሳትጀምር ኡስታዝ ተላ ምን ማለት ነው? ማን ነው ኡስታዝ ያደረገው? ስንት ሰዎች እኮ ሪፊዝ ያደርጋሉ ኡስታዝ ላለመባል። ለምን? በቃ ለዛ ብቁ አይደለም፣ መምህር አይደለሁም እኔ። ኡስታዝ ማለት መምህር ነው፣ መምህር አይደለሁም እኔ ያልኩ። እሱ ደግሞ ላይ አጀንዳውን ሊጫወትበት ኡስታዝ ተላ እያለ ይጠራዋልና ላይክ እየተጠቀመብህ ነው። እንደቃ አልተቀየማችሁም። አመሰግናለሁ። ምንም ማድረግ አልችልም። በቃ የተሰማኝን ነው።
አመሰግናለሁ ሬይነር። ግን ኡስታዝ ብቻ ሳይሆን እኔ ሙፍቲ ብየዋለሁ። ተድላ ሙፍቲ ነው፣ ኡስታዝ አይደለም፣ ሙፍቲ ነው። በቅርቡ ደግሞ እስላማዊ ትምህርት ቤት ይከፍታል። እዛ አስተማሪ ሆኖ ቁጭ ብሎ እንትን ይላል። የሆነ ህግም አርቅቀዋል። ሸሪዓዊ ህግ የራሱ የሆነ ህግ አርቅቀዋልና ምንም ማድረግ አይቻልም። አንድ ደግሞ በእስልምና በእድሜ አይደለም። ባለፈው አንድ ነገር ሰምቻለሁ። በ60 ዓመቴ ሊያስተምሩኝ ይፈልጋሉ የሚባል ነገር የለም። የገዛ ልጅህ ሐፊዘል ቁርአን ከሆነ ከፊት ያሰግዳል። ወደድክም ጠላህም ከፊት ቆሞ ያሰግድሃል። የገዛ ልጅህ ለምን 15 ዓመት አይሆነውም? ለምን 13 ዓመት አይሆነውም? መሪነት በእውቀት እንጂ በእድሜ አይደለም። አሁን የኔ ልጅ 14 ዓመቱ ነው። ብታምኑ ባታምኑ መዋዝን ነው አዲስ አበባ ትልቅ መስጂድ ላይ። እኔ ግን ያው ከንቱ ሆኜ ነው የቀረሁት። እኔ አባቱ ስለሆንኩኝ ከፊቱ ልቅደም ብዬ ማለት አልችልም። ኦልሬዲ ቀደመኝ። በምን? በእውቀት። እውቀት ነው የሚያስቀድመው። እውቀትን ከቻልን እንማር። ያው እድሜያችን አልፏል ምናምን ብለን ካልን ደግሞ የተማሩትን እንከተል። እሱን የሚያወጥ ወይ እንማር ወይ የተማሩትን እንከተል፣ እናድምጣቸው። አዘባዘብኩት መሰለኝ። አንደኛ ነገር ጥሩ ሀሳብ ነው። እኔ ስለሱንም አስተያየት የለኝም። እንዳልኩ ኦንሊ አንድ ኦፒኒየን ለመስጠት ያህል የዲን ጉዳይ ላይ ልንጠነቀቅ ይገባናል። እንኳንስ እኛ ዛሬ መጣ ነው ላይክ ኡስታዞችም ሆነ እንዳልከው ሙፍቲዎች እንኳን በጣም ተጠንቅቀው ነው ከቁርአን ጋር ትንሽ የራቀ ነገር እንኳን እንዳይኖር ይሄ ሀሳብ ከኔ ነው ይላሉ፣ ወይንም ደግሞ አላህ ነው የሚያውቀው ብሎ ነው የሚደመድሙት። እስልምና ደስ የሚለው ኡስታዙም ሁሉም አንድ ቦታ ላይ ነው የሚሰግደው። እኩልነት ያለበት ቦታ ነው፣ ሀሳብ የሚፈራበት ቦታ አይደለም። ስለዚህ እንደ ሀሳብ ይፈራል ማለት እስልምና ውስጥ ዘበት ነው። የትኛውም ጥያቄ ካለ ብትጠይቁ ብትማሩበት ሰለምቴዎች አሪፍ ነው። ልጆች የሚለውን ነገር ብቻ ሀሳብ ልስጥበትና ስላነሳው አይቀር ብዙ ሰው እንትን ስላደረገ በየትኛውም ሃይማኖት ልጆች የሚከለከሉበት ጉዳይ አይደለም። ሞር የሚማማሩበት ቦታ ስለሆነ ልጆችን አግልለህ የሚመጣውን ትውልድ ገሸሽ አድርገ ወይንም ደግሞ ሞደርን አደረግኩት ብለህ ሄደ ይጫወቱ እነሱ አያስፈልጋቸውም ትምህርት አራስ ናቸውና ቤተሰቦች ቤት ቆዩ የሚባል ነገር የለም። ያንን ነገር ስሰማ ትንሽ ዲሳፖይንት አድርጎኛል። ከእውቀት ማነስ ከሆነ ቀድመን ልንጠይቅ ይገባናል። እስልምና ስንሰልምም ጠይቀን ብንሰልም አሪፍ ነው። ብዙ አስተማሪዎች አሉ በተገቢ ሁኔታ ያስተምራሉ። በውስጥ ግዴታ አንዳንድ ጊዜ ከሆነ ጊዜ በላይ የገባኝ በአደባባይ መጥቀስ አያስፈልገውም። የውስጥ ጥያቄዎች ካሉን እስልምና እንዴት ነው ብለን መጠየቅ ያስፈልገናል። በቃ አለማወቅ ሰልመንም ከነበረ ስንገባበት ጥያቄዎች፣ ዳውቶች ወይንም ደግሞ በየቀኑ አዳዲስ እውቀቶች ነው እያሰፋን የምንመጣው። ስለዚህ በውስጥ የሚከለክል ኡስታዝ ካለ እንደውም ስጠይቃቸው አልመልሳሉኝ፣ በውስጥ ከሆነ ችግሩ አላስተምራሉኝ፣ ቁርአን አላስቀራሉኝ፣ የድን ትምህርት የለም የሚሉ ከሆነ ያንን ኮምፕሌን ማቅረብ ይቻላል። ግን ከመጣም በኋላ ግዴታ ለሌሎች ማሞቂያ ስንል የኢረሮችን እየፈለግን እዚህ ጋር እንዲያልቀበለውም እዚህ ጋር እንትን አላለኝም እዚህ ጋር ቆረጠኝ እዚህ ጋር ፈለጠኝ ምናምን እስልምና አይመችም ለእንደዚህ አይነት ውዥንብርና ግርግር ለመፍጠር። ቢኮዝ ሁሉም ሙስሊም እንዲማር ያለውን ገንዘብ ሁሉ ከስና ተማሩ ነው ሲባረግ ቡና ተማሩ ነው 24 hours የምንሰማውም እስካሁንም ድረስ እኔ እንኳን እየተማርኩ አዲስ እየተማርሽ አይደለም ተማሪ እንኳን ትባላለ። ኢትስ ኦኬ ነው የእውቀት ጥጉ ገና ስለሆነ። ስለዚህ ብንማር የምንጠቀመው እኛ ነን። ጥያቄ ካለን በውስጥ ብናገኝ አሪፍ ነው። እንትንን አንቀበልም እንትን እንደዚህ ብሎ እስልምና ላይ እና አይመችም። ምናልባት ለፍልስፍናና ለተለያዩ ኢንተርቴንመንቶች ፐርፐዝ ከሆነ እሱን ልንለይ ይገባናል። ምክንያቱም እኔ ፈላስፋ ነኝ ካልን ፍልስፍናችንና እስልምናው እንዴት ይሄዳል? አይምሮ በጣም ብሮድ ሰፍቷል ካልን ሰዎችን ማናነቃ ከሆነ ቢኮዝ ትልቁ ዳዕዋ ቀን ላይ ሰዎችን ጥሪ ነው። የእስልምና መንገድ ስትጠራ ነው ውሎ ያማረም ባኗኗር በንግግር በህይወት በምታውቀው ነገር ሁሉ አንዱንም አያ እንኳን በማስተላለፍ እንድትጠራ ነው የሚጋብዘው እስልምና። ኖት ሞር እንትን ውዥንብር ለሌላ ሰዎችን እንትን የምንልበትን ብላይንድ የምናደርግበት ቦታ አይደለም። ሰዎችን የምታወርበት ቦታ አይደለም እስልምና። ሰው የሚመስላችሁ ካለ ዝምበል ተባሉ ምናምን ዝምበሉ የሚባል ነገር የለም። ጠይቁ ተማሩ ነው እንደው ሞር የሚባለው። ግን የምንጠይቃቸው ጥያቄዎች ለማን ፐርፐዝ ነው? ለኦዲየንስ ነው? ለሌላ ለምናገኝበት ጌን ነው? ለፎሎወር ነው? ገንዘብ ለማግኘት ነው ምናምን ከሆነ ይሄ
ክስረት ነው በእስልምና ኦልሬዲ ያስታውቃልም። ይሄ መክሰር ነው። ግን እውነተኛ እውቀትን ኖሌጅን ከሆነ የዲን እውቀትን ፈልጋችሁ ከሆነ የሚከለክላችሁ ቅድም እንዳለው በሩ ላይ አይደለም መስጂድ ገብታችሁ ቁርአን መማር እፈልጋለሁ ብትሉ የሚከለክላችሁ አንድም ሰው ስለሌለ ማለት ነው። ስፔሲፊካሊ ኤካሌ የሚባለው ሰውዬ ለእኔ ጉዳይ አይደለም። ግን አንድ ነገርን ሲጠራ ሰለምቴዎች ተብሎ ነው አብረን የምንቦካው። ስንቶች ዋጋ የከፈሉበትን ስንቶች ብዙ ነገር ሳክሪፋይስ ያደረጉበትን ለቃቃ ጨዋታ ለንግግር ማሳመሪያ ሰልሜ ነውና እንደፈለኩ ዲኑን አደርገዋለሁ የምንልበት አይደለም። ቢኮዝ ብዙዎቹ ሰሃባዎች ሰልመው ነው የምናውቀው። ተናገረም አዲስ እየሰጠች ያለችው ሀሳብ የራሱ ሀሳብ ነው። ሲቀጥልም ስለተላ አይደለም ሀሳብ እየሰጠች ያለችው ከሃይማኖቷ እንደ ሙስሊም በአጠቃላይ ነው ሀሳብ እየሰጠች ያለችው። እኔ ግን አሁን እያልኩ ያለሁት ምንድነው ሳይሮጡ ይቀድማሉ ሳይማሩ ያስተምራሉ ብዬ ሰለምቲዎችን እየነኳቸው ስለሆነ ሰለምቲዎች ሀሳብ የመስጠት እንትን አላቸው። በነገራችን ላይ መብታቸው የተከበረ ነው። ማንም ሰለምቲ ከሆነ ገብቶ ሀሳብ መስጠት ይችላል። በዚህ ጋር ስለማንንም ሰው ስም አንስቶ ራሱ ሀሳብ መስጠት ይችላል። ለምን ሲባል ስለሚመለከተው። እኔ ሀሳብ ስሰጥ ስለሆነ ሰለምቲን ስተቸው ሰለምቲ እያልኩ ስለምተቸው ሰለምቲነት ምን ማለት እንደሆነ ሰለምቲዎች እነማን እንደሆኑ ሰለምቲ በምን እንደሚከፈሉ የሚባለውን ነገር እንትን ለያይቶ ማስቀመጥም ስላለበት እኛም እኮ እዚህ ጋር አለን የሚል ሰለምቲ ሊኖር ስለሚችል ሰለምቲዎች ሀሳብ የመስጠት መብታቸው የተከበረ ነው። ሲቀጥል ስለተድላ የተናገርኩት እኔ ብቻ ነኝ። ለምን ሲባል መናገር ስላለብኝ፣ ለምን ሲባል እኔ የሚከለክለኝ የትኛውም ህግ ስለሌለ ማለት ነው። እኔ የመናገር ነፃነቴን ስለምጠቀም የመናገር ነፃነቴን እጠቀማለሁ ማለት ግን የሰዎችን ጆሮ ተከራይቻለሁ ማለት አይደለም። የኔ የመቀደድ ፍላጎቴን የኔ የመናገር ጥማቴን የማበርድበት የሰው ጆሮ ስላገኘው አይደለም። ምንቷቸዋል ምናልባት የምናገረው ነገር ቁም ነገር ይኖረዋል ብዬ ስለማስብ ነው የምናገረው እንጂ መናገር ስለቻልኩ ብቻ አይደለም የምናገረው። እንደዛማ ከሆነ በጣም ከባድ ነው። እንደዛማ ከሆነ እንትና እየሆንኩ ነው ማለት ነው። ስለዚህ እኔ እናገራለሁ። ለምን ስለተነካን ለምን ያፈሉ ሰዎች ስላሉ እኛ ቀጪ ስለሆነ ቀጪ የሚባለው ያው በሐሳብ ነው የምንቀጣው እኛ ሰው እንጂ ቀጪ ሌላ ነው። ሰው በሐሳብ እንቀጣለን። የመናገር ነፃነታችንን ተጠቅመን ነው ምን ለፈልፈው ብለው የሚጮሁብን ሰዎች እኛ ደግሞ ያለ መስማት ነፃነታችንን ማክበር አለባችሁ ብለን ጀረጉንዳቸውን እንትን እያለ ነው ማለት ነው። ስለዚህ እንደዚህ ተብሎ እንትን መወሰድ አለበት። ተላላኪ እንዳልሆን ለመናገር ነው የመጣ ነው። እኛን ለመላክ ጊዜውን የሚያጠፋ ማንንም ሰው በቲክታክ እንደሌለ በተለይ የተባሉ ሰዎች ማለት ነው ይልካሉ የተባሉ ሰዎች እኛን በመላክ ጊዜያቸውን እንደማያጠፉ ለማረጋገጥ ነው። የነሱ እኔ በነገራችን ላይ የነሱ ተላላክ ብሆን እድለኛ ነኝ። አግኝቼ ነው እኔ እድለኛ ነኝ። ምክንያቱም የነሱ ተላላኪ በሆንማ በእውቀት ነበር ምላከው እኔ የሆነ ነገር አሸክመው በቃ እውቀት ሐሳብ አሸክመው ይልኩኝ ነበር ማለት ነው። ችግሩ ግን እኔ እድል የለኝም፣ እድል ቢስ ነኝ። የነሱ ተላላኪ አልሆንኩም እድል ስለሌለኝ። አንተ ግን ምናልባት ቀማኸኝ ብለህ እንትን የምትል ከሆነ አትላከም እንጂ አይልኩም እንጂ ህፃን ልጅም አይላክም። በነገራችን ላይ ውሰድ ብለህ የሰጠኸውን ነገር ያሰብክበትን ቦታ ሊያደርሰው ስለማይችል ህፃን ልጅ ሊላክ አይችልም። በነገራችን ላይ ግን ይሄ የመላክ ነገሩን ቅናት እናንተን ከያዘብህ ደግሞ ችግር የለውም። እኔ ላኩኝ እኔ ያለው ብለህ ለማገልገል እንትን መሆን አለብህ፣ ውስጥህን ማዘጋጀት አለብህ ማለት ነው። ተድላ ወንድሜ እኔ አከብርሃለሁ። ስለማከብርህ ነው ወደ ውስጥ መመልከት አለብህ እምለው። ስለማከብርህ ነው ማንነትህን እየተናጋ ነው እምልህ ስለማከብርህ ነው። ስለዚህ ወንድሜ እንደ ሰው ምን መክረህ ምንድነው እንደኔ ማለት ነው። ሌሎች አይመለከታቸውም። ስላንተ ያወራ ሰውም የለም እዚህ ጋር በነገራችን ላይ ካለ አስገቡት። እኔ በክብር ሐሳቡን ሰጥቶ መሄድ ይችላል፣ ችግር የለብኝም። በክብር እኔ ዝም ብዬ እሰማዋለሁ። አይ የሚልበት ነገር ካለ እኔ አዳምጠዋለሁ፣ ችግር የለብኝም። እንደውም ጠቆም ማድረግ የምፈልገው ምንድነው ከልጅቷ ጋር በልጅቷ ኢንተርቪው የተደረገው እሱና የሆነ የትግራይ ተወላጅ ልጅ የተናገረው እዛ ንግግር ውስጥ በጣም ስለሚኮራበት ጣሃም ስለሚልበት ቪዲዮውን ቫይራል ወጥቶ ብሎ ስለሚያስብ በዛ ነው የፈመስኩት ብሎ ስለሚያስብ እዛ ውስጥ ግብዳ የሆነ ስህተት እንዳለም ለጠቁመው ነው። አስባችሁታል? አይምሮ ያለው ሰው እንዴት ነው ያንተ መላስ እኔ ትግሬ ነኝ ማለት የሚችለው ብሎ መናገር እኮ በጣም ከባድ ነገር እኮ። በሌላ ሀገር ቢሆን እኮ በዛ ብቻ ትጨፈጨፍ ነበር እኮ። ንግግር በሙሉ ውድቅ ይሆናል በዛ ብቻ ማለት ነው። ለምን? በውሃ ስለሰከርክ። ገብቷል?
በዋዝ ለሰክር ያ ንግግርህ ብቻ ኢንተርቪው ያደረከው በሙሉ ያፈርሰዋል። አንተ ምክንያቱ እዛ ውስጥ ማንን እንትን ምንድነው ሰክረ ነበረ ስታወራ የነበረው በስሜት ውስጥ ሆነ ነው ስታወራ የነበረው ማለት ነው። ስለዚህ ቪዲዮውን እንኳን አሁን አምጥተህ ስትደጋግመው ቪዲዮ ስትሰራ በቪዲዮ ቁረጠው። ምላስ እንዴት ነው እኔ ትግሬ ነኝ ማለት የሚችለው ብለህ እንትን አትልም። ምላስ እንጂ እንጥል እኔ ትግሬ ነኝ ማለት አይችልም። ምላስ እንጂ እግር እኔ ትግሬ ነኝ ማለት አይችልም። ገብቶሃል? ምላስ እንጂ ጆሮ እኔ ትግሬ ነኝ ማለት አይችልም። ወይ ኦሮሞ ነኝ፣ አማራ ነኝ፣ ጉራጌ ነኝ ማለት አይችልም። ስለዚህ አስተካክለው ለማለት ነው ወንድሜ። ሰለምቴዎች ሀሳብ መስጠት ትችላላችሁ፣ መብታችሁን ነው። ምክንያቱ እኔ ሰለምቴዎች ሳይሮጡ ይቀድማሉ፣ ሳይማሩ ያስተምራሉ የሚለውን እንትን ለእናንተ እየሰጠሁት ነው በአጠቃላይ ማለት ነውና አይ አይደለም የምትሉበት ሀሳብ ካለ መስጠት ትችላላችሁ። ምንድን ነው አያን እንዴት ነህ? ሰላም ነው? አልሐምዱሊላህ ደህና ናችሁ? ሰላም አለይኩም። ዋው ራይደር ነህ እንዴ? ወንድሙ ነህ አንተ ከመዋዕለ ህፃናት መቼ ነው የምትላቀቀው? ምን እኔ ከግቢ አላባራችሁ። እሺ ቆይ አንዴ እስቲ ቤተልሔም ሰላም ብያለሁ። እንትን የሚቃወም ሰው ካለ በነገራችን ላይ መግባት ይችላል፣ መብቱ ነው። አይ እንደዚህ እኮ መባል የለበትም ይሄ እንትን ምናምን አንዳንድ እንትኖች ሁሉም እንደዚህ ነው የሚል ሰው ካለ እኔ ችግር የለም መስማት እንችላለን። ራሱም ምናልባት ካለ ከመጣም ችግር የለውም ገብቶ ሀሳቡን መስጠት ይችላል። አናፍ ነው እንደውም ዝም ብለን ነው የምናዳምጠው። አይ እውነት አለኝ እኮ እኔ እኮ ከዚህ አንጻር ነው እንደዚህ የማደርገው፣ ምናልባት ውስጤ አላረፍ ስላለች ነው፣ ውስጤ የሚያውከኝ ነገር አለ፣ ሱስ ስላለብኝ ካልተናገርኩ ምላሴ ሳምባ ስለሆነ ሰው ሳይተነፈስ እንደማይኖረው ሁሉ እኔም ካልተናገርኩ መኖር አልችልም የሚልበት ነገር ካለ እኔ ችግር የለብኝም። መጥቶ እንዲተነፍስ እንፈቅድለታለን። ቤተልሔም ሰላም ብያለሁ። የማታወሪ ከሆነ ለምንድን ነው የገባሽው? ቤተልሔም እኔ ገርምኛል። ቢላ እንዴት ነህ? ወንድምነት እንዴት ነህ? አማን ነው አለን አለን። ሰላም ነው ፈጣሪ ይመስገን። እንዴት ነህ? አለን አለን። እንዳልከው ለምንድን ነው ይሄ ሰውዬ ግን የሙስሊም መርከዝ ከፍተው አስተማሪ ለምን አያደርጉትም? ማን ነው የሚያደርገው? አልረዳ እኮ ነው ያሉት እኮ ማን ነው ራሱ ነው የሚሾመው ታዲያ? ሾሟል እኮ በቃ ለምን ቢሮ አንድ ቴሌቪዥን ጣቢያ ለክ አፍሪካ ቲቪ ይባላል አይደለ? ከፍቶ በቃ ከካሜራ እሱ እኮ ቀን በቀን ከካሜራ መራቅ የለብኝም ከአጀንዳ መራቅ የለብኝም እኔን እያነሳችሁ ኑሩ የሚል ሰው እኮ ነው። እኔ ሲጀምር ባቢ ምን ብዬ ካለው የሻር ያዘ ጊዜ ይሄ ሰው ይታምነዋል አልኩ። ለፖለቲካ ነው። አንድ ፖለቲካኛና ሃይማኖተኛ አንድ ላይ አይሄድም። ለይቶ አላወቀም። ገባክ? መርቅኖ ነው የሚገባው። የሚያወራው የሚከራበቱ አያውቅም። ደግሞ አንዳንድ እንትኖች እኛ ወሂድን ስለሰደበ አይደለም እኛ ወሂድ ስለሰደበ እኛ አይደለም ሳታውቁ አትለፍልፉ። እኛ ወሂድ ስለሰደበ ተሳደበ እንዴ? ወሂድን ስለሰደበ ነው እኛን ተድላ የሚሰድቡት ብሎ አንድ የሆነ አጀንዳ ቤት ተከፍቶ ነበር። ሄጄ አብራቸው ተሰክመቸው እንደዛ የሚል ሰው አለ። በዚህ አጋጣሚ ወሂድን ስለተሳደበ እንደዛ አይደለም። ወሂድን ከሰደበ ወሂድ መናገር ይችላል። እኛ የማንንም አጀንዳ የማንንም እንትን አስፈጻሚ አይደለንም። ኖ እዚህ ጋር ግን ጣልቃ ልግባ። ፕላቲስ እንኳን ደግና መጣ። ወንድማችን እንዴት ነህ? ሰላም ነው አለን አለን። ምን እንዳልኩት እንኳን ዳግም መጣ እኮ ያልኩት። እንኳን ደህና መጣ እንኳን ደህና መጣ ያላለው ብዬ ነው። ምንድነው ችኩል ቀንድ ይስተካከል ወንድምነት እና ወሂድን ሲናገር እኔ አልሰማሁም። ምንን ለመናገር ከተናገረ ግን ያው ወሂድ ማሜ ምን አለ መሰለክ የሆነ ኮሜንት ቀጣጥለው ነበረ እና
ያን ተናግሮ ነው ወይ እሱን ተናግሮ ስለሆነ ነው እነሱ የሚያሰድቡኝ የሚል አጀንዳ ስንባታነሱ ግን መልካም ነው። ስንባታነሱ መልካም ነው። እውነት ነው። አይ ግን እዚህ ጋር ያው ካነሳ አይቀር አንዱ ልናገር አለ ጥፋት ትፍል በላል ታንቀኛለች። ከተነሳ አይቀር ያው ወሂድን ሲናገር አልሰማውም። የመናገር ግን መብት አለው። በአግባቡ ወሂድን የመተቸት መብት አለው። ግን አንድ ነገር መሰመር ያለበት ነገር ለወሂድ መከላከል አንችልም ራሱ ነው የሚናገረው የሚለው ነገር አልስማማበትም። ቢኮዝ ወሂድ እንደ ተቋምም ጭምር ነው ብዙ ነፍሶችን የሚያድን ለረጅም ዓመታት ብዙ ሰዎችን ወደሚወደው እምነት ለማምጣት ጥረት ሲያደርግ በእውቀት ሲለፋ የኖረ ሰው ስለሆነ ራሱን መከላከል ቢችልም ተከታዮቹም ተማሪዎቹም እሱን የመከላከል ግዴታ አለባቸው። ግን ደግሞ በሱ ላይ ስም የማጥፋት ዘመቻ ከተከፈተበት በሀቅ ሊሞግተው የመጣን ሰው በእውቀት ሊሞግተው የመጣን ሰው ችግር የለውም። እሱ ራሱ በእውቀትና በሀቅ ይመልሰዋል። አለረላ አሁን ለሱ አንከላከልም አይነት ነገር የሚያስኬድ አይመስለኝም። ቢኮዝ ከተማሪዎቹ መካከል ከአድማጮቹ መካከል ተማሪማ አይደለሁም፣ ከአድማጮቹ መካከል ከወዳጆቹ መካከል አንዱ እኔ ነኝ። አሁን የሱ ስም ያለግባብ ቢነሳ በአግባቡ ከተነሳ ችግር የለብኝም። ያለግባብ ቢነሳ የአቅሜን ከማበረክት ሰዎች ከሚያበረክቱ ተከታዮቹ መካከል አንዱ እኔ ነኝ። የሆነ ሆኖ የሰው ስም ባይነሳ ጥሩ ነው ብሏል ባቢ። ያ ጥሩ ነው፣ እኔ እስማማለሁ። ግን በእውቀት የሚበልጡንን ሰዎች ቢያንስ አክብረን ልንከተላቸው ባንችል ባንነካቸው በቃ። እኔ አሁን ባቢን ጋር መጥቼ ብሳፈጥ ከምሳፈጥና ኢምራን የሚባለው ጩጬው ልጅ ጋር ሄጂ ከምሳፈጥ ባቢ ይቀለኛል። አትሊስት በዲናዊ እውቀት ላይ ብዙ ጋፕ ያለን አይመስለኝም። ቢበልጠኝም በጣም ብዙ ጋፕ የለንም። ኢምራን የሚባል ልጅ አጥቦ የሚያሰጣኝ ሰው ነው። አትሊስት እሱን ተከትዬ ከሱ መማር ነው። ሰው ማወዳደር የምትችለው ከሚወዳደር ሰው ጋር ነው። እንዴት ነው አንድ 50 እምሙ ይዞ ከሚዞር ሰው ጋር ኢምራን የምታወዳድረው? ገባክ? የሚያስተምሩ ልጆችን ቤቱ ከፍተው ሲነቅፍ ነበረ። ገባክ? ትክክል አይደሉም። ትክክል ካልሆኑ ገብቶ መሞገት ነው። ትክክል ያልሆነበት መስመር በዚህኛው ተናግራል እስኪ ብሎ መጠየቅ መቻል አለበት። ግን ቤቱን ከፍተው ከማይሆን ሰው ጋር ማወዳደር ይሄ ተገቢ አይደለም። ገባክ? እኔ እንኳን አንተ አስበው አይደለ ኢምራን እኛ ቤቱ እንኳን ከፍቼ እንዲስ ለማዳመስ በቃ የምን ሳሳለት ልጅ ነው የምር ፈጣሪ ይጨመርለትና በጣም እውቀት ካለው ሰው ጋር ቁጭ ብሎ መማር መቻል አለበት። ዛሬ ምን አጀንዳ ምን ተከፈተ ምን ተማር በቃ እየተማርክ አንተ እስልምና ከያዝ ዛሬ ገብቶ ፎቶ መነሳት አይደለም ሃይማኖቱ የሚያስተምረውን መከተል መቻል አለበት። ሰለ ሙስሊም ሆንኩና ሙስሊም ብቻ መሆን መጣራት የለብኝም። ፈጣሪው ምን እንደሚል በመጽሐፉ ምን እንደሚል ማጥራት መቻል አለብኝ። እውቀቱ ሳይኖረኝ ግን ለመተቸት መሮጥ አይለብኝም። 1 እና 2 ሲደመር ስንት እንደሆነ ቁጥሩን ሳላቅ ወደ ሌላ ቁጥር አልሄድም። መጀመሪያ 1 እና 2ን ደምሬ ይሄን አውቃለሁ ከዛስ የሚቀጥለው ጥያቄ ደግሞ ምንድነው ብሎ መማር መቻል አለበት። እሱ ገና ከኤቢሲዲ ሳይ ተነስቶ ባንዴ ዩኒቨርሲቲ ውስጥ ልግባ ይመልሰው ነው። እንደዛ ነው የሚመስለኝ። ቁርአኑን እኔን ካላልኩት እኔ መጽሐፍ ቅዱሱን እኔን ካልከፈትኩት ከዛም ጋር ገመድ ይዤ ከዚህም ጋር ይዤ ልንጠልጠል በኋላ የሆነ ነገር መቶ ይቆርጥብሃል፣ ወንዝ ውስጥ ትወድቃለህ። ከዛ የሚያወጣ ውስጥ ገባለህ። እንደ ዝንብ ጠርሙዝ ውስጥ እንደገባይ ዝንብ እዛም እዛ ትወዛወዝ እዛው ትቀራለህ። ይሄ ተገቢ አይደለም። እኛ 665ቶች እንደ ልባችን የመናገር መብት አለን።
ሀሳባችን ገብቶ የሚሞግት ካለ ደግሞ ይግባ፣ ያው ቤቱ ክፍት ነው። እኔ የሆነ ነገርን ይዤ ስመጣ ሀሳባቸውን አከብራለሁ። በነገራችን ላይ ማስኬድበት እንትን አለና ሲጀምር እኔ ነገሩ እንትን ብሎኝ አይደለም፣ ዘንግቼ አይደለም። የተሰራ ቪዲዮ ነበረ። እዛ ቪዲዮ ውስጥ እነማን መንካት ተፈልገው በሀሳባቸው በውስጣቸው እነማንን በማሰብ ቪዲዮ እንደሰራው እኔ ያውቃለሁ፣ ጠንቅቄ ያውቃለሁ። ግን እኔ እዚህ ጋር መጥቼ ስም ባነሳ አያቸው አይደል? እኔ ስም አልጠራው ነበረ፣ ግን ራሳቸው ስማቸውን አንስተው እነሱን ነፃ ለማውጣት ደግሞ አሁን እንትን እያሉ ነው ብለው ደግሞ ሌላ ቪዲዮ ይሰራሉ። ይሄ ነው የነሱ ፖለቲካ። ከዚህ የበለጠ ምንም ከዚህ የበለጠ ርቀት አይሄዱም እና ስማቸው የተነሱ ሰዎች ስለማንም ንግግር የሚጨነቁ ሰዎች አይደሉም። ስለ ክብራቸው የሚጨነቁ ሰዎችም አይደሉም። መመለስ ከፈለጉ እንደፈለጉ አድርጎ ሶሻል ሚዲያ እዚህ ጋር ቲክታክ ላይ ያሉ ሰዎች በጭቃ የሚሰሩ ሰዎች ናቸው፣ በእውቀት ማለት ነው። ከፈለጉ ጥፍጥፍ አድርገው እንደፈለጉ አድርገው በፈለጉት የንግግር እንትን መመለስ የሚችሉ ሰዎች ናቸው። ለነሱ እንትን ሊሆን የሚችል የነሱ አጋዥ ደጋፊ ሆኖ ሊቆም የሚችል አንድም ሰው የለም። እንደፈለጉ አድርገው በእውቀትም በነገራችን ላይ ሰው ለመተረብ ሰው እንትን ለማድረግ ምንም ብዙ እንትን አያስፈልገውም። እና ሰው ደግሞ የሆነ ተውትና ይሄ ኃይለ ቃል የተሞላበት ንግግር ተውትና እየሳቁ የሆነ ነገር ጣል ቢያደርጉ ብዙ ሰዎች የሚበሳጭባቸው ሰዎች ናቸው። ለምን? ብዙ ሰው በእነሱ ስለሚቀና ይመስለኛል፣ ሌላ አላውቅም። እና እኔ ያሳፍረኛል እውነት ለመናገር። ለምን ሲባል ያው እነዚህ ተላላኪ ናቸው እኮ የእነንትና እነዚህ እኮ እነንትና ይከፍሏቸዋል እነዚህ እኮ እነንትና ምናምን ሲባል እኔ ያሳፍረኛል። ለምን ሲባል እነዛ ሰዎች ውስጥ የሆነ መጥፎ ነገር ስላልተገኘ ተሳዳቢ ናቸው በምንባለው በእኛ ነው ማሸማቀቅ የተፈለገው። እንደዛ ነው የነሱ ያገኙት አንድ እንትን ምክንያት ይሄ ብቻ ነው። እነሱን ምንም የሚያሸማቅቁበት እነሱ ከሚዲያ የሚያርቁበት እነሱ እንትን የሚተቹበት ምንም ነገር ስለሌለ ተሳዳቢዎች ጋር ቁጭ ይላሉ። ተሳዳቢዎች ቤት ይገባሉ። ተሳዳቢዎችን ይከፍላሉ። ተሳዳቢዎችን ይልካሉ ምናምን እየተባለ እነሱን ማሸማቀቅ ስለተፈለገ ነው እንጂ መመለስ ስለማይችሉ አይደለም። እነዛ ሰዎች እንደፈለጉ አድርጎ መመለስ የሚችሉ ሰዎች ናቸውና እኔ ስለነሱ ስማቸው አንስቼ ምንም ምልበት ነገር የለም። ፖለቲካም ስለሚሰራ እንዳልኳቸው ማለት ነው። ስማቸው ብናነሳው አያቸው አይደል? እኔ ይልኳቸዋል ያልኳቸው ሰዎች ስማቸው አላነሳው ነበረ፣ ግን በቃ መጥተው ስማቸውን ግልጽ አደረጉልንና እነሱ ናቸው የሚልኳቸው ምናምን ብለው ፖለቲካውን ይቀጥሉበታል። አሁን ስንመለስ ምንድነው ሌላ ነገር እንተውና ተመልሰን ወደ ወንድማችን የተመታና የተምታታ የመንፈስ መናጋት ያጋጠመበትን ወንድማችን የህይወት አድን እንትን በሕክምና ልንሰጠው ይገባል። መፈወስ አለበት፣ መረጋጋት አለበት፣ ረጋ ማለት አለበት፣ ወደ ውስጥ መመልከት መማር አለበት፣ ማጥናት አለበት፣ መጥፋት አለበት ከሚዲያ ሁላ። ለምን ሲባል ለጤንነቱ ሲባል ለልጆቹ ስለሚያስፈልግ ነው። እሱ እንኳን 60 ዓመት አንድ ሰው ከኖሮ በምድር ምንም ከዚህ የበለጠ ምን ይሰራለታል? እንደውም አሁን አንድ ሰው 60 ዓመት ሲደርስ ራሱ ነው ገመዱ ሸምቅቆ ራሱን እንትን ማድረግ ያለበት። የልጆች መጫወቻ የዝንቦች መዋያ መሆን የለበትም። ስለዚህ ራሱን የሚሸመቅቅበት እድሜ ላይ ቁጭ ብሎ የልጆች መጫወቻ ከሚሆን ትንሽ እናክመው። ሀይ የሚል ሰው ያስፈልገዋል። ትንሽ የሚመክር ሰው ያስፈልገዋል። እውቀት በእድሜ አይገደብም፣ በእድሜ አይለካም። አንድ ሰው ብዙ ስለኖረ ብዙ እውቀት አለው አይባልም። ጊዜን በከንቱ ባታሳልፈው መልካም ነው። በትንሽ ጊዜ ውስጥ ብዙ ነገር ማካበት ትችላለህ። ስለዚህ ጊዜን በከንቱ ባታባክነው። ለልጆቹም ትንሽ መኖሩም ስላለብህ ጤንነትን በደንብ ብትጠብቅ። እንዳኮረፈ ህፃን ልጅ ያው እንትን መስጊድ በር ላይ ቁጭ ስትል ሰዎች አላማህን አይገባቸውም። በነገራችን ላይ ለመለመን ነው ወይስ ጸሎት ለማድረግ ስለማይገባቸው እሱንም ግልጽ አድርገው። ወይ ገብተህ ጸሎት አድርግ ወይም እዛ ላይ የሆነች አንድ ባንድ ነጠላ አንጥፈህ ስለምናምን እያልክ መለመን ጀምር። ግልጽም ቢሆን ማለት ነው። ግልጽ ያልሆነ ማንነት ተሸክመ ግን
እንዳኮረፈ ህፃን ልጅ መስጊድ በር ላይ ቁጭ ብለህ ማንነትን ስላልታወቀ እሱን ግልጽ አድርገው እየተባልክ ነው ወንድማችን። ሌሎች ሰዎች ሀሳብ መስጠት የሚፈልጉ ሰዎች ካሉ አንድ ቁጥር ይጻፈው። ሰሚሮ አስገባችሁ። አንድ ቁጥር ጻፈው ማውራት የሚፈልግ ሰው። ያው አሁን ባቢም ለጥፎት ይሄን ያህል እንትን የሚለው ውስጡ ስለገባ ነው ጥሩ ነገር አለው ብሎ ስላሰበ ነው እንጂ ላይክ ኖባዲ ነው ብሎ ቢያስብ እኮ ላይክ ሜንሽን የማያደርገውም አይለጥፍም አስተያየት የሚሰጥበትም ጉዳይ አይመስለኝም። የሚከፈለው ጉዳይ ቢኖር ብዙ ነገር የሚከፈለው ሲኖር ይሄ ለዚህ አይነት ነገር ጊዜና ሰዓቱን ፈጅቶ የሚመጣም ሰው አይደለም ሲጀምር። ከዛ ባለፈ ግን እኛ ወዳጆቹ ስለሆንን እሱ ሙስሊም ስለሆነ ወይ ክርስቲያን ስለሆነ ወይ ላይክ ኤቲስት ስለሆነ በሚል ሳይሆን ሀሳቡን ወደን መተናል እንሰማለን። ሌሎቹንም እንደዛው እንከተላለን። ስለዚህ የምትከተሏቸውን የምናጨበጭበው በኋላ ላይ መልሳ ነው የምንረገጠው ራሳችን ስለሆነ ብንጠነቀቅ አሪፍ ነው። የምናጨበጭብበትን ቦታ አትሊስት ቹዝ ዋይዝሊ ከዚህ በኋላ ዋጋ ሊያስከፍል ስለሚችል ማለት ነው። ኡስታዞቻችንን ምናምን የሚነካብን ሌላውም ሃይማኖቱን የሚነካበት እንደማይወደው ሁሉ እዚህም ደግሞ የሚነካበት አትቸኩል እንጂ እንደ አንዳንድ ሰለምቲዎች አንዳንድ ሰዎች እንዳሉ ልክ እንደሰለሙ እኔ አዋቂ ነኝና ከኔ በላይ ማንም የለምና የሸሪዓ ህግን እኔ ባረቀው እንደሚሉ ሰዎች እንደነዚህ አይነት ሰዎች ቆንጠጥ ካልተደረጉ በጣም ከባድ ነው። ሶሻል ሚዲያ በጣም እያግማሙት ነው። በጣም እየተበላሸ ነው። ይሄ ሞራል የሚባለው ነገር በጣም እየጠፋ ነው። ስነ ስርዓት ስነ ምግባር የሚባለው ነገር በጣም እየጠፋ ነው። መከባበር የሚባለው ነገር በጣም እየጠፋ ነው። ስለዚህ ሰዎች ልካቸውን ሲነገሩ መልካም ነው። በነገራችን ላይ ሁሉም የሚገባውና ልኩን ሲነገረው መልካም ነገር ነው ብዬ ነው የማምነውና እንደዚሁ አንዳንድ ሰዎችን ነካ ለማድረግ ነው የመጣ ነው። ዝም ብለን ነው፣ በጨዋታ መልክ ነው፣ ጨዋታ ነው። በሌላ ነገር እንዳታዩት። ከሌላ ሰው ሀሳብ አንቀበልም። ሰዎች ከታች ነው ማጋፈር ያለባቸው ብዬ ነው የማምነው። ከታች ማጨብጨብ አለባቸው ሰዎች። ሲያጨበጭቡ ግን ማጨብጨባቸው በዝምታ መሆን አለበትና የንግግር ነፃነታችንን ተጠቅመን የፈለግነውን ማለት እንችላለን የምትሉ ሰዎች ያው ንግግራችሁ እንዳይራቆት ትንሽ እውቀት የሚባለውን ነገር አስለብሳችሁ ወደኛ ብትለቁት መልካም ነው። ምክንያቱ የተራቆተ ንግግር ወደኛ ብትልኩ መዋረዳችሁ ስለማይቀር ማለት ነውና ሶሻል ሚዲያ እስከመጣችሁ ድረስ ደግሞ መለብለብና መለጥቀጥ የሚባለው ነገር አለ በእኛ ቋንቋ ማለት ነው። እዚህ ጋር መጣ መብቴን ይከበር፣ እኔ እንደፈለኩ ፈነጫለሁ፣ አወራለሁ፣ እናንተ ግን ዝም በሉ፣ አዳምጡን፣ አፌን እጠቀምበታለሁ። ሰዎች የመናገር ነፃነታቸውን ብቻ ሳይሆን የመስማት ነፃነታቸውን ተጠቀሙበት። እንትን አነስማ ይጠሬ ማለት ነው። ስለዚህ የመናገር ነፃቸውን ተጠቀሙበት። እኔ ስም መጥራት እጀምራለሁ ወደ በኋላ አካባቢ። አሁን ግን አንዳንድ ሰዎች ሰላም ሰላም ብል ብጨባበጥ መልካም ነው። ምክንያቱም ትንሽ እስከምል እንደዚህ አንዳንድ ሰዎች ሰላም ልበልና አሁን ነው ከእንቅልፍ የተነሳሁት። ይቅርታ ድምጼ የመንግስቱ ኃይለማርያም ከመሰላችሁ በዘመዴ ስለሆነ ነው። ኦኬ የሚገባ ሰው ካለ ሀሳብ አለኝ የሚል ሰው ካለ ይግባ እንጂ እኔ አሁን ገብቶ አደንቃለሁ ፈርምልኝ ምናምን ይሄ ትርጉም የለው። ሀሳብ ያለው ሰው ብቻ መግባት ያለበት። ሀሳብ ያለው ሰው አለ። አሁን እኔ ለመፈረም ጊዜ የለኝም። ሀሳብ ያለው ሰው ብቻ ነው የምፈልገው። አንድ አመት ነው ስከታተልህ ይላል አንድ ሰው። ጥሩ መከታተል ጥሩ ነው። እኔም እንደዛ ነው የምፈልገው። መከተል ሳይሆን ተከታተል ነው የምለው። እኔ ሰው ነኝ፣ ከተከተለኝ ይጠፋል፣ ከተከታተለኝ ግን ችግር የለውም እኔንም ያርመኛልና ጥሩ ነገር ነው ያደረከው። ኦኬ ሰላም
ሰላም ኧረ 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 ኧረ። ማን ነው? ስማ ልንገርህ፣ እኔ እንደዚህ ባስነጥስ እኮ የ10 ዓመት ችግሬን እንትን መንቅሬ ያወጣዋለሁ ከውስጤ። አት ምን አይነት ሰላም ውስጥ ቢኖር ነው? ሰላም ብያለሁ። ለማንኛውም ኧረ ኧረ ይሰማል። አመሰግናለሁ ወንድሜ። ላባርህ ነው የምታወራ ከሆነ አውራ። ይሰማል እኮ ተንፍሳ። ታዲያ ማውራት አለብህ እኮ እሱ ችግር የለውም። አንተ ብትሆን ነበር እድለኛ ነበር ካንተ ብትሆን። አሉ ሰላም ነኝ። አንተ እንዴት ነህ? እኮ ቀጥል እኮ ነው ያልኩት ወንድሜ። ችግር የለውም። እሺ ቀጥል። ሰላም ብያለሁ። ቀጥል። የመጀመሪያ ሰው ስለሆንክ እንደው ቀኔን እንትን እንዳታደርገው በፈጠረ አምላክ። ቀጥል። በስነ ስርዓት ጣል 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 አድርገህ ብም ብለህ ጥፋ። በእውነት እኮ እሺ ቀጥል ቀጥል ቀጥል። እሺ አለው ሰላም ነኝ። አይ ተለማመዱበት ሰዎች። እኔ ምንም በቃ እንትን ምንም ልችልህ አልቻልኩም። እኔ ተድላውን ግቢ እውነት ለመናገር አውራ ኔትወርክህ እንትን ነው ሚዩት አድርጋ ነው እያወራህ ያለው። በነገርህ ላይ ገዳም ውስጥ ለምን ፍቅር የለም? ፍቅር በየትም ቦታ አለ እኮ። ፍቅር ስሜት ነው። ስሜት በውስጥ ነው። ስለዚህ ሰው ገዳም ውስጥ እስካለ ድረስ ገዳም ውስጥም ፍቅር አለ ማለት ነው። ቢብሉ እንዴት አወራዋለሁ? አይሰማውም እኮ እንዴት አወራዋለሁ? ኦኬ ሌላ ሰው ሌላ ሰው ሌላ ሰው እዚህ ደግሞ ጌም የሚጫወቱ ሰዎች ኦኬ ማንንም ሰው መጥፎ ነገር መናገር የለበትም። እኔ ተድላ እዚህ ጋር የለጠፍኩት እኔ ስለማደንቀው በእውነት ስለምወደው ነው። የንግግር ነፃነቱን ተጠቅሞ የፈለገውን መናገር የሚፈልግ ሰው ስለሆነ ትንሽ ቅር ያሉኝ ነገራቶች አሉ እውነት ለመናገር። እነሱ ደግሞ ማለት ቀድሜ ስላላወቅኳቸው ነው። አንድ ሰው ሻሃዳ ስለያዘ ብቻ ሙፍቲ እንደሚኮን ያየሁት በተድላ ስለሆነ ለምን ግን ከዛ በፊት አላወቅኩትም ብዬ ቅር ይለኛል። አንድ ሰው ከሱ ብቻ ሳይሆን ሻሃዳ መያዝ ማለት የእስልምና መጀመሪያ ብቻ ሳይሆን መጨረሻም እንደሆነ የተረዳሁት በተድላ ስለሆነ እኔ በጣም ነው የማመሰግነው፣ ብዙ የማላውቀውን ነገር ስላወቅኩበት ማለት ነው። በዛ ልክም ደግሞ ትውልድን ለማስተማር ያው የኢስላሚክ እንትን ትምህርት ቤትን ከፍታለሁ ብሎ ደፋ ቀና የሚል ሰው ስለሆነ በዚህም አደንቀዋለሁ። ማለት ለእውቀት የሚጨንቁ ሰዎች መደነቅ አለባቸው ብዬ ነው እንትን የማደርገውና እኔ ስለምወደው ስለማደንቀው ነው እዚህ ጋር የለጠፍኩት። በክፋት አይደለም። ሰዎች መጥፎ ነገር መናገር የለባቸውም ብዬ ነው እማምነው። ስለዚህ በተድላ የሚከፈተውን የሚረቅ ህግም አለ። በነገራችን ላይ ሸሪዓ እንትን አለና የሸሪዓ ህግ ምናምን የሚባል በሙፍቲ ተድላ የሚረቅ አዲስ ህግ ስላለ ሁልሽም በዛ ነው የምትዳኝ።
ኦ ማይ ጋድ አንድ ሰው አንድ ሰው የራሱን ህግ ተሸክሞ ወደ እስልምና የገባ ሰው እኔ ተድላ ስለሆነ እኔ የሆነን ለመናገር ተድላ ደንቀዋለሁ። ቅር ያለኝ እንዳልኳቸው ምንድን ነው የመናገር ነፃነት መከበር አለበት ብሎ ሲል የመስማት ነፃነታችንን ስለማያከብር ብቻ ነው። ሲቀጥልም ትንሽ ነው እሱ ትንሽ ነው። አንዳንዴ ጩኸት የሚያበዙ ሰዎች ይባላል የውስጥ ባዶነታቸውን ለመሸፈን የሚያደርጉት መፍጨርጨር ነው ስለሚባል ይህም ችግር የለውም። እንደዛ ከሆነ ባዶነቱን ለመሸፈን ከሆነ እኔ ምንም በክፋት አላየውምና እዚህ ጋር የለጠፍኩት እንደ አንድ አስተማሪ፣ እንደ አንድ ሙፍቲ፣ እንደ አንድ ከቀናት በኋላ በአፍሪካ ቲቪ ወጥቶ የእስላማዊ ትምህርቶች እንደሚሰጥ አንድ አስተማሪ ሰው ነው እንትን እያደረኩ ያሉት ምኞት ነውና መልካም ተመኙ እናንተ ሰዎች። ለማንኛውም ሰላም ብያለሁ። አሁንም መጥፎ ነገር አልናገርም። ሰዎችን ሰላም ልበልበትና ከዛ ጊዜ ካገኘሁበት ጠረቃለሁ። ካልሆነ ደግሞ የምንገሰጽበት ነገር ካለ እንገሰጻለን። አንዳንድ ሰዎች በተለይ ምንድነው ሀሳብ ከራሳቸው ከነሱ ምንጭ ያልሆነ ሀሳብ ተሸክመው የሰውን ሀሳብ ተሸክመው የሚመጡ ሰዎች እናንተም ተላላኪ ነው የምትመስሏቸውና ነካ በተደረጉ ቁጥር ገብቷቸዋል። ሰውን በማስነወር ሰውን እንትን በማድረግ በማስፈራራትም ይሄ አላስፈላጊ የሆነ ስም መለጠፍም ማስቆም የሚፈልጉ ሰዎች አሉ። ስለነሱ የሆነ ነገር እንላለን ከተቻለ ስለነሱ የሆነ ነገር እንላለን። ስለዚህ አሁን ሰው ሰላም ልበልበት። ካልሆነ ግን ፍቅር ሲዝምን ጠርቼ ነው እንትንም ማደርጋቸው። ተዋበች አንቺ ነኝ እኔ ስትገቡ ግን እኔ አደንቅሃለሁ፣ ፈርምልኝ። እኔ እኮ በጣም ነው የማደንቅህ። እኔ ምናምን የሚል ሰው አልፈልግም። ሰላም ተዋበች፣ ሰላም ጤና ይስጥልኝ። አብሮ ውስጥልን እንዴት ኖት? ደህና ነን አልሐምዱሊላህ። እሺ ቀጥይ። ምን ልቀጥል? ልከሽ አይደል የገባሽው? ልኬ ነበር እንዴ? አላወኩም። ባቢሎን እና ያለ ፍላጎትሽ ነው የገባሽው? እሺ ስለምንድን ነው የሚወራው? እኔ እንጃ። አልሰማሽም እንዴ እስካሁን ሲወራ የነበረው? ሰምቻለሁ፣ ግን ስለተለጠፈው ከሆነ ያው ላለማውራት ነው። እሱን አላልንም፣ ግን ስለምን አውሩ እያልኩ ነበር። እኔ ነው የምልሽ። እሱ ላይ ብዙም አልገባኝም። እስኪ አውራና እናወራበታለን። እንደዚህ ከሆነማ እኔ የተድላ አድናቂ ነኝ። አንዴ ከንቲባ ይሆናል፣ አንዴ ትምህርት ሚኒስተር ይሆናል፣ አንዴ የሰላም ሚኒስተር ይሆናል፣ አንዴ ሐረር ውስጥ መንታ ልጆች ተወለዱ ይላል፣ አንዴ ወደ ጎንደር አካባቢ ተኩስ ሰምቻለሁ ይላል፣ አንዴ ወደ ጀርመን አካባቢ ሁለት ሰዎች ሳከጣጠው ሰከሩ ምናምን ይላል። እኔ አንድ ሰው ለሰራው ቪዲዮ ለኮመንት እኔ ተራ ኮመንት እኮ ነው። እኔ ሌላ ኮመንት ቢሆን እኮ ሌላ ነገር ነበር፣ ግን ተራ ኮመንት ለዛ ኮመንት መልስ ለመስጠት ቪዲዮ የሚሰራ ሰው ተድላ ብቻ ነው። በነገራችን ላይ ይሄ በጣም የሚገርም እንትን አለው እና አደነቁት። እውነት ለመናገር በ60 ዓመት የሰው ልጅ እንደዚህ አይነት ጠንካራ ሰው የሚገርም ነው። ቀጥይ ተዋበች። አረ እኔም ደግሞ አውርቼማ ቪዲዮ እንዲሰራብኝ አልፈልግም። ስለ ተድላ አውሪ ያልኩሽ እንዴ? ሌላ ነገር ካለ ነው የምልሽ። ምናልባት ስለ ብልጽግና ማውራት ትችያለሽ።
ብልጽግና አልመረጥኩም ስላዳነች እስካሁን። ማን ልምረጥ? ስላዳነች አበቤ ማለት የምትችይው ነገር የለም? ኧረ ወዲያ ምን ይባላል ደግሞ ስለሷ? እኔ እንጃ። ተድላ ግን ማለት ይችላል ሀሳብ ስለሌለሽ እሱ ነው። የመናገር ምርጫ አለው። እሱ የመናገር እንትን አለው፣ ነፃነት አለው። እኛ የለንም። ልክ ነሽ። እናመሰግናለን እህት አለም፣ እናመሰግናለን። ማውራት የማትፈልጊ ከሆነ በቅንድብሽን ጎተን ነው። ታብታብ ላድርጋ። ምን ታድርገዋለሽ? አላወራም ካልሽማ በቅንድብሽ ጎትቼ ነው ይያዝልካል። እኔ ምን አውቃለሁ? ኦኬ። አይ አንተም ሳታባርረኝ እኔም እወርድልሃለሁ። ችግር የለም። በቃ አውረጃ። በቃ ደስ ይለኛል እኮ ላጠለ ምን አትይማል። እሺ አመሰግናለሁ እህቴ፣ ስለመጣሽ አመሰግናለሁ። ድምፁ የጠፋ ሰው ላስገባ። ምናልባት ከገባ ምናልባት እንትን ከሆነ የሚመቸው ከሆነ ሰላም ብያለሁ። ቅዱሳን እንዴት ናችሁ? አዲስ ዓለም ትግባ እየተባለች ነው። ከቻልሽ ነይ። አዲስ ጠፍቶ ስለነበረ አሁን ለሰላምታ ነው። ድምፅሽን መስማት ስላለባቸው ምንድን ነው የሚያስቅሽ? ኔትወርኬ ነው አንቺ እኔ አንድ ለነገሩ እንትን ብየዋለሁ። እንዴት ነሽ አዲስ? ባቢ ደህና ነህ? አሰላሙ አለይኩም ሙስሊሞች፣ ሰላም ሌሎቻችሁም። ላትጨፍጨፍሽ ብዬ ነው። እቺ አዲስ ዓለም ገብታ ነበር ምናምን አስብልሻለሁ። እንደዛ አላም ብርሃኔ ምስቅ ነው የሚሻለኝ፣ ያስቃል። እንዴት ነሽ? እኔ ደህና ነኝ ባቢሻ። አንቺ ብቻ ነሽ እኮ የመስማት ነፃነታችንን የሰጠችን እኮ። ስንቱን እንሰማለን፣ ጆሮ አይሞላ መቼም ዝም ነው እንጂ። እንዴት አይሞላም እንዴ? ለምን አይሞላም? በጆሮ ገብቶ እኮ ውስጥ የውስጥ እንትናችን እያናጋው እኮ ነው። አይ እንትን ማለት ነው፣ በአጠቃላይ ስክሮል ማድረግ ምናምን ነው የሚሻለው እንጂ ያው ማናጋቱም አይቀርም። አዎ ልክ። እንዴት ነሽ ታዲያ? እኔ አልሐምዱሊላህ ደህና ነኝ ባቢሻዬ። ሁሉ ሰላም? ሙባረክ። ጠፍተሻል። ሙስሊሞች ባንገናኝም አይ ነው ጠፍቻለሁ። ዛሬ ነው አንተ እንደከፈትክ ሳይ ጆይን ያልኩትኝም። አይ ጠፍተሻል፣ አይቼሽ አላውቅም። እኔ ከላይ ያለው አንዳንድ ሰዎች ጆይን እያልኩ ይሄ እንትኑን አያዋለሁና አይቼሽ አላውቅም። ጠፍተሻል። ጥሩ ነገር ነው። ሁሌም ከመጎለት አንዳንድ ጠፋ ብሎ እንትን ማድረግም አሪፍ ነገር ነውና ተመችቶሻል አይደል? ውይ ያው አልሐምዱሊላህ ብቻ አልሐምዱሊላህ፣ እሱ ነው የሚሻለው። ትንሽ ቲክቶክም እንትኑ ስላልገባኝ መሰለኝ ሰምሃው ትንሽ ብሬክን በሰበቡ ወሰድኩ። ስመለስ ግን ውጥንቅጥ ይጠፋል። አንዳንድ ጠፋብኝ አጠቃቀሙ። እኔ ነኝ ወይስ ቲክቶክ ራሱ እንትኑ ተቀይሯል? ፕላትፎርም አትችይም። የረቀቀ ህግ አለ። ስለዚህ አትችይም። ሌላ ታሪክ ውስጥ ገብተናል እና በጣም ሌላ ሰው መሆን አለብሽ። በነገርሽ ላይ በቲክታክ ህግ አሁን እንትን ለማለት በጣም ብርታት ያስፈልጋል። ታውቂያለሽ እንዴ? አይ የምር እኔ የማውቀው ሁሉ ፕላትፎርም እየመሰለኝ አይደለም። እኔ ራሱ እኔ ራሱ ድሮ ስንሰዳደብበት የነበረ ሌላ እንትን ነው እየመሰለኝ ያለና ቲክታክነቱን ማዕርጉ ጠፋ። በጣም ይገርምሻል። እኛ አንዳንድ ጊዜ ምን እንደሆነ ታውቃለህ? ያው ምን ያህል እየለቀቀን እንደሆነ ማሳያ ነው። የበሽተኞች ብዛት ወደ ሕክምና ሳያስፈልግ አይቀርም ነው። እንደዚህ ይመስለኛል። ግን የመናገር ነፃነት የሚባል ነገር አለ። የግድ ሰዎች መናገር አለባቸው እንዴ? ግን አዲስ ዓለም ማለት አንዳንዴ መናገር እየቻልሽ እና እየፈለግሽ ዝም የምትያቸው ጊዜያቶች የሉ?
አሁን የማይጠቅም ከሆነ ዝም ማለት ጥሩ ነው። አንዳንድ ጊዜ ብዙ የምታጠፋው ዳሜጅ የምታደርገው ደግሞ የሚበዛ ከሆነ ሞሮፍ ያ ሰው ዝም እንዲል የሚመክረው ጓደኛ፣ ቤተሰብ ሊኖረው ይገባል። ዝም ብሎ አፋለኝ ተብሎ አይከፈትም። ምንድነው በፊት አፍ ሲከፈት ጭንቅላት ይታያል ምናምን የሚባል ተረት ነበር። አሁን ይኑር አይኑር አላውቅም። ብዙ ሰው ዝም ብሎ ነው የሚከፍተው። ለምን እንደሆነ ባይገባኝም ሰው የኢንቴሊጀንስ ልካቸውን እያየን ስለሆነ ዝምታ እንደ ትልቅ የጥበበኞች ሰው እንትን እየመሰለኝ ያለው። ብዙ ሰው ተናጋሪ በበዛበት ሰዓት ነው ኤቭሪባዲ ጋር ኦፒኒየን፣ ሁሉም ኦፒኒየኑን ማቅረብ ጥሩ ነው። ፕላትፎርሙም የተፈጠረው ሀሳብን ለማንሸራሸር እንዲመች ነው። ላይክ ሚዲያ ምናምን አያስፈልግም። ግን ዳዳዝሚን ይሄን ያህል ወርደን የሰውን ጭንቅላት ወደታች የሚያዘቅጥ ነገሮች ላይ መድረስ አለብን ብዬ አላምንም። ዝምታም አንዳንዴ ዝም ብሎ አስተያየት ሰጪ መሆን ኢትስ ኤግዛስቲንግ። ብቻ ተቺ ትውልድ አሪፍ ነው። የሚተች እኮ አሪፍ ነው። ይሄ ነገር እንድትታረም ያደርግሃል። ይሄ ጥሩ አይደለም፣ ይሄ ጥሩ አይደለም ሲል የሚታረም ነገር አለ ብለህ ታርማለህ። ግን የአይምሮ እንትናችንን የሚያዘቅጥ እንደዚህ ድሬን የሚያደርግ ግን ንግግሮች ምንም የምታገኝበት አይደለም። ዝም ብሎ ለፍላፊ መባል ይመስለኛል። እኛንም ጨምሮ ላይ ይጠብቀን፣ ያሰጋል። አይ እዚህ ጋር ከለጠፍኩት ነገር የሚያያይዝ ነገር በፍጹም የለውም። በአጠቃላይ ነው ሀሳቧን እየሰጠች ያለችው። እንደዚህ አይነት ሀሳቦች ደግሞ ከእንደነ አዲስ ዓለም አይነት ከታሪካቸው ካመጣጣቸው ካሉበት እንትን አንጻር እንዲወጡ እኔ እፈልጋለሁ። በአጠቃላይ አሪፍ ነገርም ነው። ሰው ያነጻል። ሰው የሚታረምበት የሚማርበት ነገር ነው። አንዳንድ ልጓማቸው እንትን የሆኑ ሰዎች ደግሞ ምናልባት በሌሎች ከመመከር ይልቅ በእነ አዲስ ዓለም ትንሽ ቆንጠጥ ሲደረጉ ትንሽ ወደ ራሳቸው ወደ ውስጣቸው የመመልከት እንትናቸውን ይሰፋል ብዬ እኔ አምናለሁና ጥሩ ነገር ነው። እንደዚህም ብዬ እንደዛ አስበልጭሻለሁ ዛሬ ተበላሽ። ኢትስ ኦኬ። ሀሳብ ስለሆነ የተንሸራሸረ ያለው አቶ ከሌና አቶ ስማቸውን ማልጠራቸው አንዳንድ ሰዎች አሉ። ከለጠፍከው ሰውዬ ጨምሮ አንዳንድ ቲክቶክ ላይ ስማቸውን ማልጠራቸው አሉ። ላይክ ያለ አይደለ? እሱም ወንድማችንም ሆነ አላህ ሂዳያ ይስጠው። ሌላዎቹም ደግሞ ለህግ መቅረብ ያለባቸውን ቢግ ዲል አድርገን የምናንሸራሸራቸው ሊኖሩ ይችላሉ። ስማቸውን መጥራቱ ራሱ ብዙ ክሬዲት ነው። ስለተለጠፈው ጉዳይ እኔ ዳዝ ማተር ባቢሎን ቤት ነው የገባው። ስፔሲፊካሊ ይሄን ሰውዬ አውቀዋለሁ ብዬ ስለማልናገር ትልቅ ቦታ መስጠትም ነው። ላይክ ሁዚ ሲጀመር ደረጃ በቃ ላይክ ቅድም ሙፍቲ ምናምን ስትል ሳኩኝ። ከዚህ በጣም ብዙ የተማሩና ብናዳመጣቸው የምንጠቀምባቸው ኡስታዞች ባሉበት ቦታ የዲንን ጉዳይ ተንታኝና እንትንኛ ሰለምቴዎች ስንሆን ትንሽ ለራሴ አፍራለሁ። እኔ ሰለምቴ እንደመሆኔ መጠን እኔ የዲን ጉዳይ ላይ እኔ ተንታኝ ልሆን አልችልም። ከዓመት ከምናምን በላይ ብሰልም ራሱ ገና ኢስላም ላይክ በጣም ሰፊ ባህር የሆነ ሃይማኖት ነው። እንዲህ ትንሽ እየቀመስንና አላህና መልእክተኛውን ተከተልን ዛሬ ላይ ብዬ ዛሬ ላይ ልተነትን አልችልም። እዚህ ጋር የተለጠፈውም ሰውዬም ሆነ ሌላም ሪቨርቶችን ጨምሮ አዲስ እስልምና ሊመጣ አይችልም። ኦልሬዲ መጀመሪያ ከአዳም ጀምሮ የነበረ ሃይማኖት ነው። በቀዳስ አሁን ዛሬ ላይ እንዲህ ቢሆንልን እንዲህ ቢሸጋሸግልን ለራሳችን አለማ ልናጠጋጋው የምንችለው ሃይማኖት የለንም። እኛ እስልምና ኦልሬዲ ያለን ነው። እሱን ተከትለን እስከ ጀነት በራችን ነው ብለን ቁርአን መመሪያችን አድርገን ነው የምንሄደው። ቁርአን ላይ አንዲትም ነገር የምንጨምረው ነገር ስለማይኖረን፣ ስለዚህ የግል ስሜታችንን ለማስተናገድ ብለን ኦር ቱ ጌት ፌም ፎሎወርስ ደግሞ ይሄ ዝና የሚባለው ነገር ያሰክረናል አንዳንዴ። ሙስሊሙም እኛ ስለምንወድ ሪቨርት ሲመጣ ሆ ብለን ስንል ያ ማለት አዋቂ ነህ እያልን አይደለም። እንኳን ነፍስ ዳነች ነው እኮ የምናቅፈው የምንደሰተው፣ ፖስት ሼር ኮፒ ሊንክ የምናደርገው የዛን ሰው ሀሳብ ቢካዝ በቃ መጣ ከጨለማ ወደ ብርሃን መጣ ብለን ኤክሳይትመንት ነው እንጂ እሱ ሰውዬው አዋቂ ነው ብለን አይደለም የሚመስላቸው። ሙስሊሙ ፎሎ ሲያደርግ ሼር ኮፒ ሊንክ ምናምን ሲያደርግ የዲኑን ዙሪያ ለእሱ ሰጥቶታል ማለት አይደለም። እና በትልቅ ሊታይ የሚገባው ነገር አዲስ የሚመጣ እስልምና የለም። ዛሬኛ ስለመጣን የሚቀየር ብንሰልም ለራሳችን ብንኖር ለራሳችን የራሳችን ከንቱ ኦፒኒየንን ግን አምጥተን እስልምና ላይ ልንለጥፍ አንችልምም፣ አይሆንምም። መስሎ ለጊዜው ልንቃዥ እንችላለን። ያው አያውቅም ገና እኮ ናት ትማራለች ምናምን እየተባለን ሹሹ ስንባል ያሰክረናል አንዳንዴ። ያ ግን we have to be careful ከዚህ የመጣ ነው ልንከተለው የአላህን መንገድ የመልእክተኛውን የተከተሉትን ልንከተል እስከሆነ ድረስ ልንጠነቀቅ ይገባናል። እና ዲስክሬስ የሆነ ቦታ ሃይማኖታችን የሚሰደብበት የሚሳለቅበትን ነገሮች እየፈጠርን
ለሌላ ወገኖቻችን እንደዛ እነሱም እኮ አይወዱንም በዛ ሴንስ ከዚ እነሱም የራሳቸውን ሃይማኖት አክብረው ነው ወደው እንደሚኖሩ የኛንም ስንወድ ነው ተከባብረን የምንኖረው። ዛሬ እዚህም እዛም የምንዋሽቅ ሰው አላማ እንትን የሌለው ሰው ብዙ ጊዜ አት ዘ ኤንድ መሳቂያ ነው የምንሆነውና ለራሳችን መሳቂያ ላለመሆን እንጂ ዲኑ ማንም እንደዚህች አቧራ እንኳን ብንሚያረግበት የለም ባቢዬና የታዘብን ያው እናልፈዋለን። አላህ ሂዳያ ይስጠላላችሁ። አጨበጨብኩ በእውነት ይገርማል። ሀሳብ እንደዚህ ነው። አንዳንድ ሰዎች ሀሳብን አትፍሩ ይላሉና የኛ ሀሳብ መፍራት ሳይሆን የነሱ እውቀትን መፍራታቸው ነው እኔ በጣም የሚደንቀኝና ሀሳብን አትፍሩ እያሉ ከእውቀት ሲሸሹ የሚኖሩ ሰዎች አሉና እኔ ግን አሁን የተረዳሁት ነገር ምንድነው አንድ ሰው ሻሃዳ ስለያዘ ሙፍቲ ይኮናልና ለምንድን ነው ሙፍቲ ያልሆንሽ አንቺ አዲስ ዓለም ሻሃዳ ቢያዝሽ ቅጽበት? ኧረ እኔ ገና ተምሬ እንኳን ጫፏንም አልገና ነኝ እንኳን ስታከር ኧረ ባቢ አሁን ነው ቪዲዮ ስራህን ይስጥህ። ያኔ ገና በጣም ተማሪ ነኝ ገና በጣም ወይ አላህ። እሺ ምን ይባላል መቼም እና ሌላው ችግር ደግሞ የመጡበትንም አለማወቅ ይመስለኛል። ባቢ አስተያየት እድል ከሰጠኝ ነገር ትተው የመጡትን ሪማይንድ ሁሌ እያረጉ መኖር የሚፈልጉ ሰዎች አሉ። የጣሉትን ነገር እያነሱ መብካካት ስኬሪ አንዳንዴ የሚያስፈራኛ ነው። በቃ ጥለሃል፣ ይሄ አይሆነኝም፣ ሌላ አዲስ ህይወት መጥቻለሁ ካልክ እዚህም እዛም እዚህ መዋዠቁ ለአይምሮም ጤናን አይሰጥም። ሴትል አታረግም። በቃ እየቃዠ ሁሌ ከዛኛውም ሚስ ያረከውን ስትጎትት ከዚህኛውም አዲስ ነገር ከእንትን ጋር ሊገናኝ አይችልም ሲጀመር እና ክሊር አድርገን ፓታችንን ብንመጣ ጥሩ ነው። ሪቨርቶች በቃ የመጣነውን መንገድ አትሊስት ልንማረው ወደነዋል። ይሄ ነው በቃ የመጣሁበት ብለን ካመንን መጀመሪያ ደረጃ ያመንነውን ነገር ይዘን አውቀነዋል ወይስ ምን ያህል አጣጥመነዋል? ላይክ ጊዜም አይሰጥህም። ነው 5 times a day prayer አለ፣ ቁርአን መቅራት አለ፣ ኢንተራክሽኑ አለ ምናምና ጊዜ አይሰጥም። ያለፈ ነገርህን አምጥተህ ከዚህ ጋር ና ተግባባልኝ እኔ የሚመስጠኝ ነገር አይደለም። ኮዝ ለኔ ያንን አምላኬ አይደለም ብዬ የተውኩበትን አንተና እዚህ ጋር አምላኬ እያልኩኝ ሁለት አምላክ በአንድ ቦታ ሊመለክ የሚችል አይደለም። የኔ አምላክ አላህ ነው ካልኩኝ ሌላው አምላክ አይደለም ማለት ነው። የሰማይና ምድር ፈጣሪ ሁሉንም የሚያመልከው አላህ ከሆነ ደስት ለምን የሆነ ጣዖትን ወይንም ደግሞ የሆነ አምላክን የሆነ ነገርን አምላኬ ነህ ለምን ብለን እንደምንጎትት ቲክቶክ ላይ የታዘብኩት ነገር ከዝኔ ይቅርታ ስምንትን ለማለት እግዚአብሔር ለኔ አላህ አይደለም፣ ኦር ደግሞ ሌላው አምላክ ለኔ አምላክ አይደለም፣ ጣዖቶቹ ለኔ አምላክ ኦር ደግሞ ቡድሃ የሚያምነው እምነት ለኔ አላህ አይደለም ለኔ ማለት ነው። ግን ሁሉንም የሚያመልኩትን አምላክ ሁሉም የበላይ የሆነው አላህ ነው ብዬ ስለማምን አንዱን ከዚህ አንዱን ከዛ እየቀዳሁ የሚሄዱ ያደክመኛልና ላይክ እንደ አድቫይስ የመጣንበትን ፓት እውነተኛው ቀን ነው የመጣ ነው ወይ ጥለን የመጣ ነው እዛ ቦታ ላይ ስቲል እየፈለግ ነው ወይ ነው እዚህ መጽሐፋችን ውስጥ ያንን አምላክ ፍለጋ ከሆነ ትደክማላችሁ። ቢኮዝ ሁለቱ ሊሆን ስለማይችል ማለት ነው። ስለዚህ አንዱና መደምደም የሆነውን ቁርአን ወርዶልናል ብለን ስቲል ግን የሌላውን እንትኖች መንዳክር ከሆነ ኢትስ ዌስት ኦፍ ታይም ለኔ። ስለዚህ ከቻለን አምነንና ወደን መተናል ካልን እስልምናን ራሱ አስተምሮት አለው፣ አኗኗር አለው፣ ንግግር አለው፣ አደብ አለው። እኛ እንኳን ትሩ ታይም አንድ አመት ከምናምን በኋላ ስቲል ስትራግል እናደርጋለን። የንግግር ስርዓት አለው፣ የአኗኗር ስርዓት አለው፣ የአበላል ስርዓት አለው፣ የኢንተራክሽን ስርዓት አለው፣ ከጉርብትና ስርዓት አለው፣ ሁሉ ነገር አለው። አይ እንደፈለኩ አዲስ ህግ አውጥቼ ዋዥቅበታለሁ ሊሆን የሚችል አይደለም። እስቲ ይሄኛውን መጀመሪያ ትተን የመጣነውን ትተን እዚህ ጋር ያለውን ብንማር ኢቭን ተወልዶ ያደጉበትም ጨምሮ እውነት እስልምናችንን አውቀነዋል ወይ? እውነት ይሄንን ዲኑን ተምረነዋል ወይ? ወይንስ ቁርአንን ስለቀራን ቃሉን ስለሸመደድን ላይክ ለማኒፕሌት ለማድረግ ከሆነ እየተጠቀምን ነው ያለው እየከሰር ነው። ስለዚህ እንኖረውና እስቲ ፎር ዋንስ እውነተኛ ዲኑን አውቀ ነው እስልምናን እንየው እስቲ ጊቭ ኢት አ ትራይ እንጂ እኔ አም ታየርድ እውነት ነው የምነግርህ። ለዛኞቹም ዘመዶች አሉን ጓደኞች አሉን እንኖራለን። ሰው የእነሱንም ሪስፔክት አድርገን የዲኑ ግዴታችንን ስለሚያስገድደንም ነው። ባልፈልግ ራሱ ያስገድደኛል እስልምናዬ
ከነሱ ጋር በስነ ስርዓቱ የመኗኗር ማለት ነው። እና እዚህም እዛም መሆን የእነሱን ዲስሬስፔክት አደርጋለሁኝ። እኔን ደግሞ ፕሬዝ ይደረግልኛል አይሰራም። ስለዚህ ሁለቱም በአንድ ዋንጫ ጠጣለሁ አቅለሽልሾ እንዳይደፋን። ይሄ የነፍስ ጉዳይ ስለሆነ ትንሽ ሰከን ብንል አሪፍ ነው። ባብዬ እድል ስለሰጠኝ መሐመድ ወንድምዬ አሰላሙ አለይኩም አመሰግናለሁ። በጣም ነው የማመሰግነው አዱይ። እኔ በጣም የሚገርም ሀሳብ ነው። የሀሳብሽ የእውቀትሽ ምርኮኛ ነኝ። ሰላም በላት ማሚ። ማሚ ሰላም ብያለሁ እኔ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ባብዬ ከረጅም ጊዜ በኋላ ዛሬ ተገናኘን። በነገራችን ላይ አዲስ ድምፅ ለረጅም ጊዜ ጠፍቶኝ ነበር። እኔ እንጃ ላይቭ ላይ ቁጭ ብላም ከእናንተ ጋር ካየዋት ረጅም ጊዜ ነው። ዛሬ ያየዋት ከአንተም ጋር ተገናኘው። ዘንድሮም እዛው ነህ። መቼ ነው የምትቀየረው ነው ጥያቄው። ያው አዲስ አሁን የተነተነቻቸው ነገሮች በአጠቃላይ በጣም መሳጭ ናቸው። እውነት ለመናገር መረጋጋት ምናምን እንደሚያስፈልግ ያው ብዙ ጊዜ አንዳንድ ሰዎች ወደሆነ ሃይማኖት ሲቀይሩ ስፔሻሊ አሁን ወንድማችን ወደ የነበረበት አካባቢ ላይ በሳምንት ፓስተር መሆን ይቻላል ይመስለኛል። እና ያው እስልምና ላይ በጣም መማር ያስፈልጋል። ያው እኛ ቁርጣችን አውቀን ዝም ብላ አድማጭ ሆነን ቁጭ ያልነው ምን መቾከል ነው? እድሜ ልክ የኖርንበት ሃይማኖት ነው እና እንደዚህ ተዳፍረ ምናምን አንሳፈጥም፣ እናዳምጣለን። አሁን ለምሳሌ እድሜ ልክ ከተወለድኩ ጀምሮ እስከዛሬ የምከተለውን እምነት ዛሬ ከኔ ተሽላ የተገኘች አዲስ አለች፣ እሷን ነው የምከተለው። አንዳንዴ እኮ ካልቻለን መከተል ነው። ላስከተል ብሎ ነገር የለም። ማስከተል በእውቀት ነው እንጂ በጩኸት አይደለም። አሪፍ ነው። ብቻ ፎቶውን ግን ብታነሳ ለምን መሰለህ ማሜ እኔ የለጠፍኩት በነገራችን ላይ አንደኛ ነገር ስለማደንቀው ነው። እውነት ለመናገር ለምንድን ነው የማደንቀው? እየተናገርኩ ነበረ። አንድ ሰው በአንድ ቀን ውስጥ በአንድ ቀን አይደለም በአጭር ቀናት ውስጥ በዚህ ልክ አዋቂና ተንታኝ እንደሚሆን ያየሁት በወንድማችን ስለሆነ ከዚህ አንጻር ነው የማደንቀው። ሲቀጥል ምንድነው እኔ እውነት ለመናገር እኔ አሁን ለምሳሌ የመናገር ነፃነት ብለው እንትን የሚያማኙ ሰዎች ስለ ሰው እንደፈለጉ እየተናገሩ ስለነሱ ደግሞ ነካ ሲደረጉ የሚያለቃቀሱ ሰዎች አሉና እንደዚህ አይነት ነገር የለም በሶሻል ሚዲያ። አንደኛ ነገር ሶሻል ሚዲያ አጠቃቀሙን አላወቁትም። እንደ ግለሰብ ደግሞ ይሄ ሰው እኔ የሃይማኖትን ትርጉም አልተረዳም ብዬ ነው እኔ የተረዳሁት። እኔ እንደዛ ነው የማውቀው። ሃይማኖት ቁጥብነት ነው። ሃይማኖት ውስጥ ስትገባ ለሌሎች መኖር ትጀምራለህ፣ ስለሌሎች ትጨነቃለህ፣ ራስህን ለሌሎች መስዋዕት ታደርጋለህ፣ ቁጥብ ትሆናለህ፣ ንግግር ቀንሰህ መስማትህን ታበዛለህ፣ ከመናገር በፊት ንግግርህን ትመረምራለህ። ሃይማኖት በጣም ትርጉሙ እየገባው አልመሰለኝምና ባለፈው እንደ ወንድም ነካ አድርገነው ነበረ። እንደኔ ነው እየተናገርኩ ያለሁት። እዚህ ጋር ያሉ ሰዎች ከታች ያለው ገስት ላይ ያሉ ሰዎች የማይመለከታቸውን በነገራችን ላይ ነው። በጣና የሌሎች ሰዎች ሀሳብ ነው የሚያራምደው። ተልኮ አላቸው እነዚህ ሰዎች የሚልኳቸው እነማን እንደሆነ ያውቃለሁ፣ ሄድባቸዋለሁ ምናምን ሲል ነበርና እችልችንማ እኛ እናውቃለን የሚባል አባባል አለ። ይህን ሀሳብ የሚያራምደው የማን ሀሳብ እንደሆነ እነማን እንደሸወዱት ባለፈውም ተናግረን ነበረ። እኛ የሚልከን ሰው የለም በነገራችን ላይ እንደኔ ማለት ነው። እኛ 665ዎች ሊልከን የሚችል ሰው የለም። እኛን ለመላክ ራሱን በዚህ ልክ እንትን የሚያደርግ ሰውም የለም። እሱ ያላቸው ሰዎች ማለት ነው። ቀድሞ ሲመሰክርላቸውና እንትን ሲልላቸው የነበሩ ሰዎች አሁን እንደ ጠላት በማየት እነሱ የላኳቸው ሰዎች ናቸው እኔን ለመሳደብ። እኔ አልተሳደብንም እኮ አንደኛ ነገር የተናገረውን በመድገማችንና ከዛ ደግሞ መለስ ብሎ ራሱ እንዲመለከት ትንሽ ለራሱ ጊዜ ሰጥቶ ከሶሻል ሚዲያ ቀንሶ ወደ ውስጥ እንዲመለከት የተናጋ ማንነትና መንፈስ ውስጡ ስላለ እሱን ትንሽ እንዲያጸዳውና እንዲያጸናው ነው ነበረ የተማጸን ነው ባለፈውና መጣና ይላካሉ ተልከው ነው እኔ እንዲሳደቡ የሚልኳቸው የተደበቁ ሰዎች አሉና ብሎ ቀባጠረ ነገራችን ላይ እና እኛ የሚልከን ሰው የለም። ምን ተላላኪ ሰዎችም አይደለንም። ሐሳብ ነው የሰጠነው። በሐሳብ ነፃነት የሚያምን ከሆነ ሐሳብ ነበር መመለስ የነበረበት። ማለቃቀሱ ምንም ትርጉም የለውም ከሚል አንፃር ማለት ነው። እንቷል አንድ ሰው እንደሰለመ የሙፍቲ እንትና የሚባለው ወንበር ለመቆናጠጥ የሚጋጋጥ ከሆነ ይሄ ሰው
በዓላማው ትኩረት እንጂ እውቀት ወይም ድህነት የሚባለው ነገር ውስጥ እንደሌለ ነው የምረዳው እኔ። ይሄ ሰውም እንደዛ ነው። በነገራችን ላይ ላቋርጥ። የሃይማኖት ትርጉም እሺ፣ እውነት ለመናገር ያው ወንድማችን እንደ ወንድም እኔ በነገራችን ላይ ሲሰልሙ ደስ ካላሉ ሰዎች መካከል አንዱ ሶሪ፣ ግን ለምናገረው ነገር ራሴ ወክዬ ነው እና በጣም የሚቾክል ሰው ብዙ ነገሮችን ያበላሻል። በመጀመሪያ እንዲረጋጋ መምከር ያስፈልጋል። ሁለተኛ ደግሞ አሁን እና አዲስ የመጡ ሰሞን ትዝ ይላል ብዙ እንኳን አሁን እንኳን ድምጿን አጥፍታ እየተማረች ነው። ባልተማረችበት ጊዜ እንኳን ስንቶች ለመስለማቸው ሰበብ እንደሆነች ታስታውሳለህ አንተ ራሱ። አንዳንዴ እርጋታህ ራሱ መሪ ያረጋሃል እኮ። እርጋታህ በራሱ እውቀት ባይኖርህ ራሱ እርጋታህ ራሱ መሪ ያረጋሃል። መረጋጋት ያስፈልጋል። ሁለተኛ ደግሞ የሆነ እስልምና ላይ ዝም ብለህ ካየህ ዝም ብሎ ተነስቶ ኡስታዝ መሆን የሚችል ሰው የለም። በጣም ተምሮ ራሱ በጣም ይፈተናል። አሁን ንጽጽር ላይ የሚሰሩ ልጆች ራሳቸው አሁን የኡስታዝነት ማድረግ አልተሰጣቸውም። ኡስታዝ ብሎ የሚጠራቸው የለም። አንዳንድ ሰዎች በግል ነው እንጂ በፍላጎታቸው ይሏቸዋል እንጂ መምህር ለመሆን ዑለማ ለመሆን ሙፍቲነትማ ከባዱ ነው። እና አቡበክርም አልደረሱበትም፣ እሱ አልደረሱበትም። ምናልባት ኢንሻላህ ፊውቸር ይደርሱበት እንደሆነ እናውቃለን። ብዙ ሙፍቲም የለም በኢትዮጵያ ደረጃ እንኳን ብታይ ማለት ነው፣ ጥቂት ናቸው። እና እዛ ደረጃ ላይ እነሱን ራሱ ቻሌንጅ ለማድረግ መወጣጠሩ ተገቢ አይደለም። ያንን ቦታ ለመድረስ ግን ይቻላል። እንዴት ነው የሚቻለው? ሁሉን ነገር ድምፅ አጥፍቶ ተምሮ ያንን ቦታ መቆጣጠር ይቻላል። ያንን ቦታ ለመቆጣጠር ግን 24 ሰዓት ላይ ሶሻል እስልምና ፖለቲካ አይደለም። በነገራችን ላይ ፖለቲካ ነው እንደፈለክ ገብተህ የምተነትነው። በዚህ ወጣ ኦሮሞ፣ በዚህ ወጣ አማራ፣ በዚህ ወጣ ትግሬ፣ በዚህ ወጣ እያልክ ቡጭርቅ የምታደርገው እውቀትም ምንም የማይጠይቀው ፖለቲካ ነው። ስፔሻሊ የኢትዮጵያ ፖለቲካ ማለት ነው። ሃይማኖት ሲሆን ጥንቃቄ ያስፈልጋል። ሁለተኛ ደግሞ ዛሬ ወደ አሁን ፕሮቴስታንቶች ጋር ያለ ችግር ልንገርህ፣ እውነት ለመናገር እኔ አሁን ቅር እንዲላቸው አይደለም። ዛሬ ፕሮቴስታንት ይሆናል ሰው ከሳምንት በኋላ መጸለይ ይጀምራል፣ ትንቢት መናገር ይጀምራል። እስልምና ጋር እንደዛ የለም። እኛም እኮ ትልቅ ኡስታዝ መባል እኮ እንፈልጋለን፣ ግን ለራሳችን ክብርና ለራሳችን ትልቅ ስም ብለን ትልቁን ዲን አናዋረድም ብለን አቅማችንን አውቀን ተሰብስበን ቁጭ ብለን አቅም ያላቸውን ሰዎች እየተከተልን ነው። ያው በተለይ ወደ እስልምና የመጡ ለብዙዎች ለእስልምና ለመምጣት ምክንያት የሆኑ እህቶቻችን ወንድሞቻችን እነ ዛህራ አሉ እና አዲስ አሉ ምናምን በውስጥም በደንብ አድርገው ይምከሩት። ያው ምክር የሚሰማ ከሆነ ያው ሐሳብን በሐሳብ መሞገታችሁ ደግሞ ክፋት የለውም። ተላላኪም አያስብላችሁም። የምትላላኩም ሰዎች አይደላችሁም። ያመናችሁበትን ነገር ረግጣችሁ ደፍጥጣችሁ የምትናገሩ ሰዎች ናችሁ። ስፔሻሊ አንተና ኦፓል ሆት ሆኖ መጥቶ መልስ ቢሰጣችሁም እናንተ በዛ መልክ ሳይሆን ሀሳቡን ብቻ መምታት፣ እሱን ለማስተካከል አላማችሁም እሱን ለማስተካከል መሆን አለበት። አመሰግናለሁ እድል ስለተሰጠኝ። አይደለም ቀምቼ ነው። ችግር የለውም። ቴንኪው ማሜ። በነገራችን ላይ እኔ መስለሙ አለመስለሙ አንድ ሰው መከርሰሱ አለመከርሰሱ አይመለከተኝም። ወደ የትኛውም ሃይማኖት መቀየሩ ለኔ ምንም ደንታ የለኝም። ሰው የፈለገውን መከተል ይችላል፣ መተከልም ይችላል። እኔ ችግር የለብኝም። ግን ለምን እንደዚህ ሆንክ የምለው ነገር የለም በሃይማኖት ዙሪያ ማለት ነው። እና ተድላ ግን እኔ የሰለመው የዘላለም ህይወት ለማግኘት ወይም ለመጽዳት ለመንጻት ሳይሆን የአስተማሪዎችን ወንበር ለመቀማት ነው የሰለመው ይመስለኝ። ምክንያቱም የሚጋጋጠው ወንበሩን ለመያዝ ነው። ገብቷል። አንዳንዴ ያልወለዱት ልጅ አባባ ቢሉት አይሰማም የሚባል ነገር አለ። እውቀት ሳይኖርህ መምህር ብትባልም እኮ ምንም ትርጉም የለውም። እንደዛ አይነት ነገር ነው። እኔ እየተናገርኩ ያለሁት በግሌ ነው። ልጁ
የወደቁ ሰዎች አሉ። እነሱ የተናገሩትና እነሱ የሚያስቡት ነገር አለ። እነሱ የእነንትና ስምን ለማጥፋት የሚጠቀሙት አንድ አባባል አለና እሱ ተሸክሞ ነው የመጣው። እነማን እንደሚልኳቸው እኔ ጠንቅቄ ያውቃለሁ። ስለዚህ እነሱም ሄድባቸዋለሁ ምናምን ብሎ ያወራል። እኛ ተላላኪ እንዳልሆን ግልጽ ለማድረግ ነው። ሲቀጥልም ይሄ ሰው እኔ እሰልም ያለው ካለ እንትን መስጊድ በር ላይ ሳይሆን ቁጭ ማለት ያለበት መግባት አለበት። እንዳኮረፈ ህፃን ልጅ ቁጭ ብሎ ጸጉሩን እየጠቀለለ ቁጭ ከሚል መግባት አለበት ነው እያልን ያለ ነው። ይሄ ደግሞ ጥሩ ከማሰብ አንጻር ነው እንጂ በክፋት አይደለም። ለምንድን ነው እንዳኮረፈ ህፃን መስጊድ በር ላይ ቁጭ ያልከው ነው? ሲቀጥል ምንድን ነው አንድ ሰው እንዴት አንድ ሰው በአንዴ የትምህርት ሚኒስተርም የሰላም ሚኒስተርም የምናምን ሚኒስተርም እንዴት ይሆናል? ከንቲባ ምናምን እንዴት ይሆናል? ሰው በዚህ ልክ ማንነቱ ይዋዥቃል እንዴ? ሰው በዚህ ልክ ማንነቱ ይምታታበታል እንዴ? ሰው በዚህ ልክ መንፈሱ ይናጋል እንዴ? እንዴ እኔ የሚሰራውን ቪዲዮ አጋጣሚ ገብቼ እያየሁት ነበርና የማይሰራው የማያወራበት ጉዳይ የለም። እኔ አሳዝኖኛል፣ እውነት ለመናገር እሱን ሳየው አሳዝኖኛል። ወይ ትኩረት ፍለጋ ነው ወይ እብደት ነው። የሆነ የተናጋ መንፈስ ውስጡ እንትን አድሮበታል። ካልሆነ ግን አንድ ሰው በጤናው እንደዚህ ሊሆን አይችልም። አንዴ ስለ ከንቲባ ያወራል፣ አንዴ ስለ ሃይማኖት ያወራል፣ አንዴ ስለ ፖለቲካ ያወራል፣ አንዴ ስለ ግለሰቦች ያወራል፣ አንዴ ስለ ጽዳት ያወራል፣ አንዴ ምናምን። በዚህ ልክ ሰው ከዋዠቀ ችግር አለ ማለት ነው። ስለዚህ ይሄ ችግር ውስጥ የሆነ ችግር ስላለ ወደ ውስጥ መመልከት አለብህ ብለን ነበር ያልነው። ወደ ውስጥ መመልከት አለብህ። በቃ ወደ ውስጥ ተመልክተህ የውስጥ ሰላምህን ማግኘት አለብህ ነበር ያልነው። የውስጥ ሰላምህን የምታገኘው አንተ ራስህን በማንበብ ራስህን በማግኘት ራስህን በመመገብ ራስህን በመፈወስ እንጂ የሆነ ሃይማኖት ውስጥ ቁጭ በማለት ፈውስ ሊሆንህ አይችልም ነው የተባለው። ይሄ ምክር ትልቅ ምክር ነው፣ አገር የሚታነጽበት ምክር ነው። እሱ ግን እንደ ክፋት አይቶ ተሰደብኩ ብሎ ነው ሲናገር የነበረው። ስድብ እኮ አይደለም የተናገረው ነበር የደገመው። ስልክ ምናምን የሚባለው ነገር የተናገረው ነገር ነበር። ካሜራ የጽዳት የለው ምናምን አለ። በቃ እሱ ደገመው። ሌላ ምንም የተጨመረም እንትን ያለ ነገርም የለም። እኔ ለእንትና ስለተናገርኩት እንትና እኔ ነገረሽ ምናምን ይላለው እንኳን የላኳቸው ሰዎች አውቃቸዋለሁ፣ እነሱ መሄድባቸዋለሁ፣ እያንዳንዱ መጣበታለሁ። በነገራችን ላይ እኔ አስረግጬ መናገር የምችለው ይሄ ልጅ አሳብደን ራቁቱን ማስቀረት እንችላለን። በጣም በክፋት የተካንዱ ሰዎችን በቃ ማሳበድ ይቻላል። ማሳበድ ማጨለል ይቻላል። ስለዚህ ጤናውን መጠበቅ አለበት። እዚህ ጋር ከሁሉም ሰው ጋር እየተናከሰ እንትን የሚል ከሆነ በጣም ከባድ ነው፣ ለራሱ ሲባል ማለት ነው። ታብዳለህ እኮ ትጨልላለህ፣ ራቁትን ትሄዳለህ። ስለዚህ ለልጆቹ ስለምታስፈልግ ጤንነትህን ጠብቀህ ወደ ውስጥ በመመልከት መንፈስን ውስጥህን አረጋጋው ነው እየተባልክ ያለው እንጂ ሌላ እኔ ስለ ሃይማኖት አይመለከተኝም። ሲጀመር አንተም ስለ ሃይማኖትም አይመለከትህም። ውሸት ነው። ስለ የትኛውም ሃይማኖት ስትጨነቅ አይቼ አላውቅም። አንዴ ኢምራንን ይነካል፣ አንዴ እፎይ የሚባል ሰው ይለጠልጣል፣ አንዴ ከዛ ደግሞ ፕሮቴስታንቶች፣ ሁሉም ቦታ ላይ ያሉ ሰዎች እየነካካ የትኩረት ፍለጋ የሚባለው ነገር ይሄ እንትኑን ለመቀማት የሚያደርገው ጥረት ነው። ሌላ ስራ ነው እኮ መስራት ያለብህ እኮ። ይሁን የሚጨበጥ ነገር ይዘህ እኮ ነው መምጣት ያለብህ እኮ። ያ በሃይማኖት ማማሃየት የለብህም። አሁን ለምሳሌ ትኩረት ፈልገህ ከሆነ በሌላ ነገር ነው የሚጨበጥ ነገር ይዘህ መምጣት መቻል አለብህ። ካልሆነ ግን አንድ አግኖስቲክ ነኝ የሚል ሰው ይጫወትብህና ትመጣና እዚህ ጋር ደግሞ ሃይማኖት እንትን አለ በመሃል ተንጠልጥላ ሁሉንም አቻችለህ አይሆንም። በእነሱ አሁን ለምሳሌ በነዛ ሰዎች እውቀት ከተማረክ እነሱ ጋር መደመር ነው። ወይም ደግሞ በሃይማኖት እንትን ከተማረከ ደግሞ ሃይማኖት ውስጥ ገብተህ ሃይማኖተኛ ሰው መሆን ነው። ታስፈልጋለህ እኮ ትክክለኛ ሃይማኖተኛ ብትሆን እኮ አንተ ታስፈልጋለህ። ትመክራለህ። በእድሜ በጣም ትልቅ ሰው ነህ፣ ምራቅ ያዋጥ ትልቅ ሰው ነህ እኮ። ትመክራለህ፣ ትገስጻለህ እንጂ እንደ ልጅ የምታለቃቀስበት እድሜ ላይ አይደለም ያለው እኮ። 60 ዓመት ማለት እኮ ቀላል ነገር እኮ አይደለም። አገር የሚያንጹበት አገር የሚያስተካክሉበት እድሜ እኮ ነው ይሄ። ለነገሩ በእድሜ አይደለም አመለካከት የሚለካው፣ የሚለየው በእድሜ አይደለም እንጂ አንተ እዚህ ጋር አትገኝም ነበረ። እዚህ ጋር ኮመንት ለሚጽፉ ሰዎች ቪዲዮ እየሰራ መልስ አትሰጥም ነበረ እንዴ? የሆነ ነገር እንትን ባለ ቁጥር ቪዲዮ እየሰራ እኮ አታለቃቀስም ነበር እኮ በእድሜ ቢሆን። ስለዚህ እኛ በነገርህ ላይ ማንም የሚልከን ሰው የለም፣ ተላላኪ ሰዎችም አይደለንም። እኛ ለመላክ ስራ ያጣ ሰውም የለም። በዛ ልክ ራሳችሁን አታዋርዱ። ስትበለጥ ነው። አሁን ባለፈው ስትመሰክር አልነበረ እንዴ? አይናቸው ምናምን ብለህ ስትመሰክርላቸው አልነበረም?
ትልልቅ ሰዎች ናቸው። እኔ ገርሙኛል። በእውቀታቸው ተማርኬ ነው። አንድ ሰው እንዴት ለምሳሌ አንድ ሰው የሰለምኩት በንጽጽር ውጤት ነው አለ። ከዛ ያ የሰለመበትን የንጽጽር ውጤት መንገድ የሚያደርጉ ሰዎች ያ መንገድን የሚያስኬዱ ሰዎች ስህተት ላይ ናቸው እንዴት ብሎ ሰው ሊያርማቸው ይሞክራል? አስባችሁታል? ግን እንደዚህ ማለት እኔ ስተረጉመው ምንድነው እኔ የሰለምኩበትን መንገድ ስህተት ነው ማለት ነው። በቃ ባጭሩ እኔ የሰለምኩበት መንገድ ስህተት ነው ማለት ነው። አሁን ለምሳሌ እነ ኢምራን ሲሄድባቸው ልጁ በእነ ኢምራን ውጤት አይደለ እንዴ እስልምና የተቀበለው ልጁ? በንጽጽር ውጤት አይደለ እንዴ እስልምና የተቀበለው ልጁ? እናንተ የምታደርጉት ነገር ይሄ የአገር ምናምን የሚለው ደግሞ አዲስ ፖለቲካ ጀመረ። አንተ የሰለምክበት መንገድ ስህተት ነው ብለህ ካመንክ ለምን እስልምና ውስጥ ቁጭ ብለሃል? አንተ ለምሳሌ እንዴት ነው እስልምና ውስጥ የገባኸው? እንደዛ ከሆነ አንተ የሰለምክበት የንጽጽር ውጤት ስህተት ነው ብለህ እየተናገርክ እኔ ሰለም ያለው ብለህ ደግሞ ታወራለህ እንዴ? ትኩረት ፍለጋ ነው። ሌላ ማሜን አስገቡት። ሌላ ምንም እንትን የለውም። አንድ ቫይራል የወጣ ቪዲዮ ነበረና አመጣው። ከዛ ትናንት ሲቀበሉት የነበሩ ሰዎች አሁን አንቀበለውም አሉ ብሎ ቪዲዮ ሰራ። ያ ንግግሩ እኮ አንቀበለውም ብሎ አንድም ሰው አልተናገረም እኮ። ይሄ ዘርህ ምንድነው እቃህ ምንድነው ምናምን ብሎ አይናገር ምናምን ብሎ የሆነ እንትን ላይ ከልጅቷ ጋር በዛ ቪዲዮ በጣም ይኮራል። እኔ ግን እዛ ቪዲዮ ውስጥ ያንተ የስካር ውጤት ነው ያየሁበት። ምክንያቱም በንግግር ውስጥ ስትሰክር የምታወራውን ስለማታቅ ምላስህ እኔ ትግሬ ነኝ ማለት አይችልም ብለህ ስትናገር እና ማጅራቱ ነው እኔ ትግሬ ነኝ ማለት የሚችለው እዛ ንግግር ውስጥ እንኳን ስህተት እንዳለ አንተ ራሱ እስካሁን ደጋግመህ እየሰማኸው እየኮራበት ስህተት እንዳለህ እንኳን አልገባህም። አንተ ንግግርህ እዛ ውስጥ የስካር ውጤት እንዳለ እዛ ንግግር ውስጥ እስካሁን አልነቃም ይሄ ሰው ማለት። ምላስህ እኔ ትግሬ ነኝ ማለት አይችልም ይላል። ምላሱ እኔ ትግሬ ነኝ ማለት ካልቻለ ምን ነው ታዲያ እንጥሉ ነው እኔ ትግሬ ነኝ ማለት የሚችለው? አንዳንዴ የምታወሩት ነገር ጥሩ ነገር ነው ትክክል ነው ተብላችሁ ሲጨበጨብላችሁ የምትሰክሩ ሰዎች አላችሁ። አንተ ደግሞ እኔ ሰው በመጠጥ ይሰክራል፣ አንተ ግን በወተትና በውሃ ነው የምትሰክረው። ያንተ በጣም ይለያል። ስለዚህ ወደ ራስህ መመለስ አለብህ። ራስህን ማንበብ አለብህ። ወደ ውስጥ መመልከት አለብህ። ብዙ ነገር መቀበል መቻል አለብህ። ማዳመጥ